ወደ ካናዳ እንደምትገባ እርግጠኛ ሆነ ለዘመዶች ስትናገር የነበረው ለጓደኞች ሁሉ አዲስ አበባ እያለ ነው አይደል? ደረትን ነፍተህ ካሳንቺስና ቦሌ ላይ ፒያሳ መገናኛ ሜክሲኮ እየሄድክ እዛው ሆነ ካናዳ ሀገር ልሄድ ነው ትላለህ። ያው ጀለሶች እንግዲህ ልሄድ ነው ምናምን ነገር ብላቸው ማለት ነው። እንዴ እርግጠኛ ነሽ እንዴ ምናምን ነገር ብለው አወሩ ጓደኞች። አዎ አንተ ያማህል እንዴ እንዴት ነው አሁን አንተ በምንኛ ስሌት ነው አሁን አንተ ካናዳ የምትገባው? እንዴት አይነት ድፍረት ነው? የድፍረት ጥግ ግን በጣም ነው የምትገርመው ኤርሚያስ ብለው ቢሉህ ድፍረት የሆነ ካናዳ ሀገር እንደምትገባ አፍን ሞልተ በጓደኞች ፊት እንድትገባ ድፍረት ሆኖህ አፍን ሞልተ እንድትናገር ያደረገህ ምንድን ነው? ቪዛው አይደል? በቃ መንግስተ ሰማያት እንደምትገባ አፍን ሞልተ ደረትን ነፍተ እንድትናገር የሚያደርግህ የእግዚአብሔር ቪዛ የሆነው ቅዱሱ ቃል ነው። መጽሐፍ ቅዱስ ስታነባው እንዲህ ይላል፣ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ሮሜ 3 በሚረዳኝ ነገር ስላልከኝ በጣም የገባኝና ጥቅሶችን በሆኑት በጣም የሚገርም እንትን ነው ሰጠኝ። ጥቅሶችን ግን ብትሰጠኝ ያው ሰጣለሁ ብራዘር። እኔ በውስጥም ጻፍልኝ ብዬ ነበር አይደል? ስልኬን ሰጥቼ ልንደዋወል በጣም ፈቃደኛ ነኝ። ከቻልክ በውስጥ መስመር አለ። ግን እዚሁ ጥቅሱ ላይ ኦኬ፣ ጥቅሱን ንገረኝ። ኤርሚ መጽሐፍ ቅዱስ ስር ሄደ ማለት እየጻፍኩ ነው፣ ግን ወረቀትና እስክሪብቶ ከኔ ጋር አለ። ጥቅሶችን ስጠኝና ልጻፋቸው። እነኚህ ልስጥና ከፈለክ ፈቃደኛ ከሆንክ በውስጥ መስመር እንገናኝ። ሮሜ 3:21 ጀምሮ ሮሜ 3:21 ኦኬ፣ እንደዚህ ይላል። ካሜራ ልክፈትና ሲላስ ኦኬ ሄጎ ይታያል ብራዘር። ሮሜ 3:21 ምን ይላል እስኪ? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት እርሱም ብሎ የሚለው ምንድን ነው? እግዚአብሔር ጽድቅ ነው። እርሱም ለሚያምኑ ሁሉ የሆነ ይሄ እግዚአብሔር ጽድቅ ምን ለሚሉ ነው ብሎ የሚለው ለሚያምኑ ሁሉ የሆነላችሁ። አሁን የእግዚአብሔር ጽድቅ ለእኔ ይሁንልኝ ብለህ የምትል ከሆነ እኔም ለእኔ ይሁንልኝ ብዬ የምል ከሆነ መርጌታም ለእኔ ይሁንልኝ ብለው የሚል ከሆነ ዘማሪ ዳጊ ይሄ ጽድቅ ለእኔ ይሁንልኝ ብለው የሚል ከሆነ ከእኔና ከአንተ ከመርጌታም ከዘማሪ ዳጊም እዚህ ካለ ሰው ምን ይጠበቅብናል ማለት ነው? ማመን ብቻ በቃ ማለት ነው። ይኸው ወንድሜ እውነቱን ነው የምነግርህ። ሌላ አሁን እኛ አሁን ጥምቀት ምናምን ነገር የለም ማለት ነው። እሱ ጋር እንዳትሄድ፣ መሰረቱ ይሄ ነው ብራዘር። ጥምቀት ቀጥሎ ነው ቀጥሎ። ልክ ለምሳሌ መኪና አሁን እየሰማሁ ነበር፣ መኪና ውስጥ ስላለ ማለት ነው። የመኪና መሪ ከፊት ለፊት ነው ያለው ወይስ ከኋላ ነው ያለው? ከፊት ለፊት ነው። ግን አሁን መሪ ፊት ለፊቱ ላይ ሆኖ አንተ ከኋላ ወደ ኋላ ወንበር ላይ ሆነ ፊትህን ወደዛ ወደ ጀርባው አዙረ ምናምን ነገር ብለህ ይሄዳል መኪናው? አይሄድም። መሪም የለም። ኢቭን ራሱ እንኳን ውብ በለው የራስን ውብ የምትለውንም ራሱ ትተህ ዝም ብለህ ብትል ይሄ ሰውዬ የታመመ ሰው ነው ብሎ ምክንያቱም አልተሰራም እንደዛ። መኪናውን መንዳት ከፈለክ መሪው ጋር መሆን አለበት። መሪው ጋር ደግሞ ተቀምጠህ እጅ ብቻ ሳይሆን እግርን ብሬክ መያዝ አለበት፣ ነዳጅ መስጠት አለበት። አውቶማቲክ ስለሆነ መኪናዎቻችን ውጭ ያሉት ማኑዋል ተነዳ እንደሆነ አይዶ ነው። ኦኬ። ስለዚህ ህጉ
መኪናን መንዳት ከፈለግ መኪና ለመንዳት መቀመጥ ያለብህን ቦታ ማወቅ አለብህ። ወይ ደግሞ ገጠር ጋሪ ላይ ተቀምጠህ ታውቃለህ? ገጠር ከተሞች ምናምን አካባቢ ላይ ሄደህ ምናልባት የአዲስ አበባ ልጅ ከሆንክ አዲስ አበባ ጋሪ ላይኖር ይችላል። ያው ተቀምጬ አውቃለሁ። ጋሪ ላይ ተቀምጠህ ታውቃለህ? አዎ። ጋሪው ያለው ከፈረሱ ኋላ ነው ወይስ ከፈረሱ በፊት ነው? ከፈረሱ ኋላ። ከፈረሱ በፊት ብናደርገው ምን ችግር አለው? አይሆንም ኤርሚ፣ አይሆንም። ጥምቀትም ልክ እንደዚህ ነው። ዋናው ፈረሱ በጋሪውና በፈረሱ ከመሰልኩ ፈረሱ እምነት ነው። ኦኬ። ከዛ ውጭ ያለው ሌላ ጋሪ ነው። ዋናው ፈረሱ በኋላ መጠመቅ ያለብኝ ማለት ነው። ሳታምን ከተጠመቅማ አሁን ምን ጨቃጨቀው ያለ ሞክሼ የምንጨቃጨቀው እኮ ሰዎች ሳያምኑ እየተጠመቁ ነው። ይሄ እግዚአብሔር ጽድቅ ይኸውልህ፣ ይሄ በሕግና በነቢያት ብሎ የሚለው ሕግ የተባለው 5ቱ ብሔረ ኦሪት የሙሴ መጽሐፍት ማለት ነው። ጦራ የነቢያት መጽሐፍት ደግሞ ከኢሳያስ እስከ ሚልኪያስ ድረስ ያለው መጽሐፍት ነው። ስለዚህ በሕጉና በነቢያቱ መጽሐፍት ላይ እንደዚሁም በመዝሙራት ምንድን ነው ብዬ ነው ኢየሱስ ክርስቶስን ማምነው ብለህ ካልክ ችግር የለም አይጣል። እንዴት እንደዚህ ብሎ ይለኛል ብሎ አናትህን አይመጣም። በትዕቢት እስካልጠየቅ ድረስ ለማወቅ እስከጠየቅ ድረስ ምን ብዬ ነው ማምነው ነው። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ካለ በኋላ እችን ቃል ምንድን ነው የምትላት ወንድሜ ኤርሚ? ማይክ ሚውት ነው እያወራ ከሆነ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ድምፅ ታፍኗል። እንደ ቅድሞ አይደለም ድምፅ። በኢየሱስ ክርስቶስ ስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በጸጋው ይጸድቃሉ። ኦኬ፣ በጸጋው ይጸድቃሉ። በማን በኩል? በሆነው ቤዛነት በኩል ይላል። በኢየሱስ ክርስቶስ ስም ነው። ስም አይልም። በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በማን ይጸድቃሉ ነው ብሎ የሚለው? በማ ቤዛነት በኩል? በኢየሱስ ክርስቶስ። በማርያም ቤዛነት በኩል ይላል ይላል። ለቃሉ ታማኝ ነው። እዚህ ጋር በማርያም ቤዛነት በኩል ይላል አይልም? ይርም እዚህ ጋር በጻድቃን በሰማዕታት ይላል። አሁን 66 እንደዚህ ነው የሚለው 81 አሐዱ ላይም በሙሉ 66ቱም 80 ሜን ነው ብሎ የሚለው በጻድቃን በሰማዕታት በኩል ይላል አይልም? ይርም ይኸው እያነበብኩት ነው እኮ በቃ በስራህ ትጸድቃለህ ብሎ ይልሃል። አንድ ግን እዚህ ጋር ጽፎ ነበር ያዕቆብ 2:17 ጋር ያለው እነሱን ተዋቸው፣ በኋላ እንሄዳለን። እነሱን ተዋቸው፣ ግራ የገባቸው ናቸው። የጻፈውን መልእክት እንኳን በሚገባ ና አስግባና አስረዳ ብለህ ብትለው እዚሁ ከንፈሩ ሲንቀጠቀጥ ታየዋለህ። ተዋቸው እነሱን። እዚህ ጋር ብሎ የሚለውን ያው ቅዱስ ጳውሎስ በራስ ስራ ትጸድቃለህ ብሎ ይላል አይልም? ይኸው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በምን ይጸድቃሉ ይላል? በጸጋው። አሁን በጸጋው ማለት ምን ማለት ነው? ነፃ ስጦታ ማለት ነው። ጸጋ ይሄው የክርስቶስ ቤዛነት ማለት ነው። ክርስቶስ ለበደለ ኃጢአታችን ቤዛ ሆነ ማለት ምን ማለት እንደሆነ ታውቃለህ? አንተን ወክሎ ስለ አንተ ሲል ሞተ ማለት ነው። እኔን ወክሎ ስለ እኔ ሲል ሞተ ማለት ነው። ኢየሱስ መስቀል ላይ ሲሞት ለበደለ ኃጢአትህ እንደሞተልህ ታምናለህ? የእውነት ታምናለህ? ልብህን እግዚአብሔርና አንተ ናችሁ የምታውቁት። እንደው ምን ያህል ፐርሰንት አምናለሁ ብለህ ትላለህ በዚህ ጉዳይ? ኢየሱስ ክርስቶስ ለእኔ እንደሞተልኝ? አዎ፣ ለበደል ለኃጢአትህ እንደሞተልህ ምን ያህል ፐርሰንት አምናለህ? 100%። ከሱ በቀር ሌላ የሞተልህ የለም? የለም፣ ማንም የለም።
ለምንድን ነው የሞተልህ እሱ? አንተ ምን እንድትሆን የሞተልህ? እኔን ለማዳን። ድነሃል አሁን? ኤርሚ ዞሮ ዞሮ ወደዚች መጣ ደግሞ። ድነሃል ኤርሚ እችም መልሰት አይዞህ። እኔ አሁን ላጨናንቅ አይደለም። ድነሃል አሁን? አልዳንክም ኤርሚ፣ አይዞህ አልዳንክም። ለምን መሰለህ ያልዳንከው? ዳስዋይ እኮ ነው ኤርሚ ጥቅሶቹን ስጠኝ ያልኩህ። አሁን በጣም ጥሩ አድርገህ እኮ እያስረዳኸኝ ነው፣ ግን መሀል ላይ በጣም ይጠፋብኛል። ገባ? ያላስጨንቀም እሰጥሃለሁ ኤርሚ፣ በእውነት ጌታ ምስክሬ ነው አልኩህ። ኦኬ ወንድምነት ደበ ብለህ ስማኝ። እንድትድን ግን እውነቱን መንገር ስላለብኝ መሸፋፈን ስለሌለበት ኦኬ 100% ጌታዬ ኢየሱስ ክርስቶስ ለእኔ በደልና ኃጢአት እንደሞተልኝ አምናለሁ አልከኝ። ውሸትህን ነው ኤርሚ፣ ውሸትህን ዝም ብለህ ፕራንክ ስሰራኝ ነው አልልህም። ልብህን አንተ ነው የምታውቀው፣ እግዚአብሔር ነው የሚያውቀው። እኔም ራሱ እንኳን ስትናገር ከንግግርህ እየዋሸኸኝ እንዳይደለ ነው የምረዳህ። ስለዚህ ውሸትህን ነው አልልህም። ልክ ነው 100% ታምነዋለህ፣ ጌታ እንደሞተልህ ታምናለህ። ታዲያ ኤርሚ መጠየቅ ካለበት ምንድነው መጠየቅ ካለበት? 100% ኢየሱስ ክርስቶስ ለአንተ በደልና ኃጢአት እንደሞተልህ በጽኑ ታምናለህ። ካመንክ ታዲያ ጸድቀሃል ኤርሚ። በዚህኛው ቃል ከሆነ እኮ አዎ ማለት ነው የምችለው፣ ግን አንደርስታንድ ማድረግ አለብን። እንደ ቃሉ አሜን በለው። እሱ ነው በቃ ለእግዚአብሔር ቃል አዎ አሜን ስትል በቃ ትጸድቃለህ። ወንድሜ ሌላ አይደለም ጌታ የፈለገው ከኛ እና ይሄ ሁሉ እንትን እሱ ማለት ይሄ ሁሉ እኛ ጋር ያለው ስርዓት የሰው ስርዓትና ደግሞ ጥምቀት፣ የተለያየ በጎ ስራዎች እሱ ነገር አያስፈልግም ማለት ነው። እኔ እሱ ጋር ቅድም ምን አልኩ? ፈረሱና ጋሪውን እህትየው ፍጩ፣ ኮሜንቱን ችግር የለ ፍጭላቸው። ሚዩት ማድረግ ካለባቸው ሚዩት አድርገው። እኔ ኮሜንት ኦኬ አቴንሽን እንዳይወሰድ ነው። ግን እኛ ኦርቶዶክሳውያን ፈርተው ነው ኮሜንት የሚዘጉት፣ ፈሪዎች ስለሆኑ ኮሜንት ጉዙ ይላሉ። እና እኛ እንደዛ እናደርገው። የሰው አቴንሽን የሚረብሹ ካሉ ሚዩት አድርጓቸው። ከፈለግሽም ብሎክ አድርጊ፣ ስልጣኑ እጅሽ ላይ ስላለ ማለት ነው። ኦኬ ቅድም ጋሪውን ማነው ፈረሱን ከጋሪው በፊት ብናደርግ ማነው ጋሪውን ከፈረሱ በፊት ብናደርገው ብዬ ስለ አይሆንም አልከኝ። አሁን ስለተጎታችሁ ነገር ከኋላ ስላለው ነገር አትጨነቅ። መጀመሪያ እምነት የሚያምኑ በእግዚአብሔር ዓለም ውስጥ ፈልግ። እንደዚህ ሰውን የሚያድን እንደዚህ ሰውን የሚያጸድቅ የለም። በእምነት ነው እግዚአብሔር ሰውን የሚያድነው፣ በእምነት ነው እግዚአብሔር ሰውን የሚያጸድቀው። ኦኬ አሁን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ማለት ምን ማለት ነው? ለምሳሌ አለ ኤርሚ አለ ግን ወደ ውስጥ ገብቷል። ስልክ ገብቶ መሰለኝ ኤርሚዬ። ስራ ላይም ሊሆን ስለሚችል የጌታ ጸጋና ሰላም ለእናንተ ይሁን። ኤርሚ አንድ ጊዜ አውቃለሁ እዚህ ሆነው ነው ሊደውሉ የሚችሉት። ችግር የለም ግን ይኸውልህ የእግዚአብሔር ቃል የሚለው ቅዱስ ጳውሎስ ያለው ማለት ነው የጴንጤን ፓስተር እንዳትሰማ፣ ከሰማህም እንደ ቃሉ ከነገረ ማለት ነው። እኔ አሁን አገልጋይ ነኝ፣ የጴንጤ አገልጋይ። ከቃሉ ውጭ ከነገርኩ ዞር በል ኤርሚያስ። ማን ነው የምታታልለው? ማለት ያለበት እንደ ቃሉ ነው የምነግርህ። ህዝብ እያየ ነው እያሳየ ነው ነገር እስኪ ኤርሚ ሰው ያለ ማርቆስ 16 ቀደን እንጣለው ያለውን እሱን ነገር እስኪ ምንድን ነው አሁን ከዚህ እንመጣለን። እሺ እናያለን። ስለዚህ የኦርቶዶክስን ቄስ እንዳትሰማ፣ ከሰማህ እንደ ቃሉ ከነገሩ ካህናቱ ስማቸው፣ ቄሶቹ እንደ ቃሉ ከነገሩ፣ ኦርቶዶክሳዊ መምህራኑ እንደ ቃሉ በትክክለኛው ትርጉም እንደ ቃሉ ከነገሩ ስማቸው። ካልነገሩ አንድ ቄስ፣ አንድ መምህር እንዳትሰማ፣ አንድ ፓስተር፣ አንድ ወንጌላዊ ጴንጤ የተባለ ማንንም እንዳትሰማ፣ ቅዱስ ቃሉን ብቻ ስማ። እነዚህ አሳሽ ነጋዴዎች የሆኑ ቃሉ ላይ ቁማር የሚጫወቱ ማለት ነው። የእግዚአብሔር ቃል እንደሚለው ቀጥታ የሚናገሩትን እነሱን ስማ። እና ቅዱስ ጳውሎስ ምን ይላል? እንዲያው በጸጋው ይጸድቃሉ ይላል። አንተ አሁን ክርስቲያን እንደመሆን መጠን ኢየሱስ ክርስቶስ ለአንተ በደልና ኃጢአት እንደሞተልህ ታምናለህ አይደል? ኤርሚ ቀደም ያልከው። ከዛ ወደ ማርቆስ እንድንሄድ ጸድቀሃል። ታዲያ በጸጋው በዚህ ቃል ከሆነ ኤርሚ ጸድቅ ያለው ገባ። በቃ እንደዛ እንድትነ የተፈለገው ልክ እንደዚህ ቃል ማለት ነው። ሌላውን ቶ
ኤርሚ ሞክሼ ሌላውን ቶ ፓስተሩን አትስማ፣ ቄሱን አትስማ፣ ጳውሎስን ስማ። ጳውሎስን ስትሰማ ፓስተሮቹ እንደዚሁ የሚሉ ከሆነ ፓስተሮቹን ትሰማለህ። ያኔ ቄሶቹ እንደዚህ የሚሉ ከሆነ ትሰማለህ። ካልሆነ ግን ፓስተር የሚሆን ቄስ ዞር በል በለው። ከመንገዴ ላይ ዞር በል። ነፍሴ ላይ ቁማር አትጫወቱ። እናንተ ለወዳችሁ ብላችሁ እኔን ፍጻሜን ገሃነመ እሳት የሚያወርድ ነገር እየነገራችሁኝ ከሐዋርያቱ ትምህርት ጋር ርቃችሁኝ አትቆዩ። ዞር በል ከመንገዴ በለው። ቄስ ይሁን ባለ ቦርጫም ይሁን ባለ ጥምጣም ይሁን ፓስተር ይሁን በከረባት ይታነቅ አይዶን ኬር አባውት። ምክንያቱም ነፍስህ ላይ ቁማር እየተጫወቱብህ ከሆነ እንደ እግዚአብሔር ቃል የማይነግርን ፓስተር አልሰማም። እንደ እግዚአብሔር ቃል የማይናገር ጴንጤን አንሰማም። ተሐድሶ ቢሆን አንሰማውም። እንደ እግዚአብሔር ቃል የማይናገር መምህር፣ ቄስ፣ መነኩሴ፣ ጳጳስ አትስማው። መድኃኔዓለም ክርስቶስ ምስክር ነው። ይኸው አማኑኤል ቤዛ ሆኖልሃል። ስለዚህ ሰው የሚጸድቀው በኢየሱስ ክርስቶስ በሆነው ቤዛነት በኩል ነው፣ በማርያም በኩል ነው አይልም። በኢየሱስ ክርስቶስ ቤዛነት በኩል ነው የሚጸድቀው። በአቡነ ተክለ ሃይማኖት እግር መቆረጥ በኩል ይጸድቃሉ አይልም። መቃብር ስመው መቃብር ልሰው ፍርፋሪ በልተው አተላጽ ልሰው ይጸድቃሉ አይልም። በኦርቶዶክስ ቤተክርስቲያን ያለው ትምህርት ስለሆነ ሰው የሚጸድቀው እንዲያው ማለት ለምሳሌ መጥቼ ደወሉበት። አሁንም እና ተዋቸው እና ተመልሰ እሺ። ስለዚህ ኤርሚ ልውጣና ወይ ሌላ ቀን እንትን ልበል። በቃ ወጣ አሉ አይደል? ይገባኛል። ወጣ አሉ። እንደዚህ ነው የሚጫወቱባችሁ፣ እንዲህ ነው የሚጫወቱባችሁ። 900 ሰው ይሁት በስልክ አሁን አጣደፉት ማለት ነው። አጣደፉት። እንዴት ኢየሱስ ክርስቶስን ኤርሚ መዋሸት የለብህም። እኔ አምላኬን አምነዋለሁ። ወጥተህ ስበክ ብሎኛል ጌታ። አምላኬን አምነዋለሁ። አንድ ቀን እዚህ የተዘራብህ ወንጌል ሌሎች ያጭሉሃል። መውጣት ትችላለህ፣ መብት ነው። ግን ሰው የሚጸድቀው በኢየሱስ ክርስቶስ ጸጋ ብቻ ነው። በስራ ንገረኝና ጥቅሶችን ንገረኝ። በጣም በውስጥ ጻፍልኝ ከፈለክ ማለት ነው። ኤርሚ በእናትህ አሁን ንገረኝ። ሮሜ ጽፌያለሁ። ሮሜ 3 ምዕራፍ 3 ሮሜ 3 ሙሉን አንበው። ምዕራፍ 3 ኦኬ። ሌላስ? ምዕራፍ 4 ሌላ ደግሞ ሁለተኛ ቆሮንቶስ ሮሜ 4:5 እሱ ነው። ምዕራፍ 4 ሙሉን አልኩት መርጌታ። ኦኬ ምዕራፍ 4 ሮሜ 4:5 ያዝከው? አዎ ይዤዋለሁ። ሌላስ? ሮሜ ምዕራፍ 4 እሺ መርጌታ። እሺ እንደገና አንደኛ ቆሮንቶስ እሺ ምዕራፍ 6 ቁጥር 9 አንደኛ ቆሮንቶስ እሺ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እስከ 11 ላይ ኦኬ። ያ እሱን ቃል አንብብል ምን እንደሚል ማለት ነው። 9:16 ወይስ አመፀኞች ሮሜ 8:1-2 መርጌታ አንዴ ቁጥር 9 እስከ 11 እሱ መርጌታ ኔትወርክ ጥሩ አይደለም። አንብቤልህ ለኤርሚ ልስጠው መሰለኝ። ይቅርታ መርጌታ ኔትወርክ ጥሩ አይደለም። ኔትወርክ መሪ አንዴ ቆይ አንዴ ዘግቼዋለሁ። እሺ ምንም ሊያሰሙት እኮ አልቻሉም እነሱም ራሱ ኤርሚ በቃ ነፍስህን ጠምደዋታል። ምክንያቱም በክርስቶስ ኢየሱስ አምነህ እንድትድን የማይፈልጉ ሰይጣን ብቻ ናውጣ አትስማው ብለው ነው ነፍስን የጠመዷት። እናትህ ቢሆኑ አባትህ ቢሆኑ ማንም ጓደኞች ቢሆኑ የእግዚአብሔርን ቃል አትስማ። እዛ ቁጭ ብለህ ቅዱስ ጳውሎስ ያለውን አትስማ እና እኛ የምንነግርህን የመቃብር አፈር ላስ አተላላስና ትጸድቃለህ፣ መቃብር ላይ ተንከባለህ ትጸድቃለህ፣ ሐሙስና እሁድ እባብ ገለህ ትጸድቃለህ ብሎ የሚለውን ትምህርታቸውን ሊነግሩ ነው ና የሚሉህ። እኔ ግን የምነግርህ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 3 ቅድም ያስነበብኩ ላይ እንግዲህ እውነቱ ይሄ ነው። ቅድም ያስነበብኩ ላይ በተለይ
ቁጥር 24 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። በእርሱ ቤዛነት በኩል ነው ሰው የሚጸድቀው። ኦርቶዶክስስ መቃብር አፈር ልሰት ትጸድቃለህ ትላለች፣ አተላ ልሰት ትጸድቃለህ ትላለች ድርሳነ መስቀል ላይ። ኦኬ ይኸው ይታያችሁ ከ4 ጊዜ ከ4 እስከ 7 ጊዜ ቢሆን የደወሉት አሁንም እየደወሉት ነው። ውጣ ውጣ ፍጠና ውጣ እንጂ ውጣ እባክህ ውጣ፣ ልታመልጥ እኮ ነው ከሰይጣን ባርነት ሰይጣን ጋር ቆይ እንጂ እዚህ ቆይ ሊሉ ማለት ነው። እንዲህ አይነት ነው የገጠመው። እሺ ወንድሜ ይኸው ሌላ ጋር አልሄድም፣ እንደውም ሌላ ጋር አልሄድም። እዚሁም ላላችሁ ይኸው በስራችሁ አትጸድቁ፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። ጽድቃችሁን ያየላችሁ ዘንድ አይልም። ጽድቃችሁን ያየላችሁ ዘንድ ቢሆን የእኛን ጽድቅ እንዲያይልን ነው። ግን ጌታ የሚለው ጽድቁን የራሱን ጽድቅ ያሳይ ዘንድ ነው ይላል። ራሱ ጻድቅ እንዲሆን በኢየሱስ የሚያምነውን በኢየሱስም የሚያምነው እንዲያጸድቅ ጽድቁን ያሳይ ዘንድ ነው ይላል። በማን የሚያምነውን? በኢየሱስም የሚያምነውን እንዲያጸድቅ። አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። የዚህ ዘመን የተባለ አዲስ ኪዳን ማለት ነው። ራሱ ጻድቅ እንዲሆን እግዚአብሔር በኢየሱስ የሚያምነውን እንዲያጸድቅ። አለቀ። ተራራ ወጥተህ መነኩሴ ሆነህ ምንኩስና ትምህርት ማለት የሰው ስርዓት ትምህርት፣ የእግዚአብሔርን ትምህርት የሚቃወም አጋንንታዊ ትምህርት ነው። የምንኩስና ትምህርት አይሁዳውያን የወደቁበት ትምህርት ነው። እነሱ መነኩሴ ያልሆኑ ግን የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 9 ቁጥር 30 እና 31 ላይ። ያው እዚህ ጋር የሚናገረው ነው። ጳውሎስ አፈርደቼ ነው የሚያስገጠው አልኩ። የኦርቶዶክስን ትምህርት ይሁን ይሄ የሰው ስርዓት የሆነ ትምህርት ነው። አይሁድ የወደቀው ለምንድን ነው? ለምን አይሁድ አልጸደቀም? ምዕራፍ 9 ቁጥር 30 የእስራኤል አለማመን። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ ይላል። ጃንታይል ማለት ነው አሕዛብ። እርሱም ግን ከእምነት የሆነ ጽድቅ ነው ይላል። አሕዛብ የምታገኘው ከእምነት የሆነውን ጽድቅ ነው። እንኳን አንተ አይደለም አብርሃም እንኳን ተቆጥሮለት ሬዳ ነው። እንኳን አስቆጥረህ ልድን አይደለም፣ እንኳን አስቆጥረህ ልጸድቅ አይደለም። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ተቆጥሮለት እንጂ አስቆጥሮ የጸደቀ አባት የለም። 4 ነጥብ በደንብ ረገጥ አድርጌ እነግርሃለሁ። ልዑል ስለላከኝ ተቆጥሮላቸው እንጂ አስቆጥረው የጸደቁ አባቶች የሉ። አለቀ። እሰልሰዋለሁ። ተቆጥሮላቸው እንጂ እምነታቸው ጽድቅ ሆኖ እግዚአብሔር ቆጥሮላቸው እንጂ አስቆጥረው አልጸደቁም። ስለዚህ አሕዛብ ይህን ጽድቅ አገኙ ይላል። የትኛውን ጽድቅ? እርሱም ከእምነት የሆነውን ጽድቅ። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። አየህ፣ በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋትን ድንጋይ የማሰናከያን ዓለት አኖራለሁ፣ በእርሱ የሚያምን መድኃኔ ዓለም ክርስቶስ ለዘላለም ስም ይባረክ። በእርሱ የሚያምን አያፍርም ተብሎ እንደተጻፈ ቃል በኋላ በምዕራፍ የከፈሉት በኋላ ነው። ወንድሞች ሆይ የልቤ በጎ ፍቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው አለ ቅዱስ ጳውሎስ። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። የእግዚአብሔርን ጽድቅ ሳያውቁ አይሁድ የወደቀው እዚህ ጋር ነው። ኦርቶዶክስም ህዝቡን ይዛ እየወደቀችው ያለችው እዚህ ጋር ነው። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። የእግዚአብሔር ጽድቅ የትኛው ነው? በኢሳይያው መጽሐፍ ምዕራፍ 9 ምዕራፍ 56 ላይ የተናገረው ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል ብሎ ያለው በሮሜ መልእክት መጽሐፍ ምዕራፍ 3 ቁጥር 20 እና 21 ላይ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ብሎ ያለው። እናስ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የአሁኑ በኦርቶዶክስ ቤተክርስቲያን ውስጥ ያለው የምንኩስና ትምህርት የራስን ጽድቅ የማቆም የእግዚአብሔርን ጽድቅ የመግፋት ነው። እግዚአብሔር ሰዎች ሁሉ እንዲጸድቁ ሰው ዋሻ ይግባ አላለም። ከዝንጀሮና ከድብ ጋራ ከአራዊት ጋር ይታገል አላለም። በዕብራውያን መልእክት መጽሐፍ ምዕራፍ 12 ላይ ያሉት የእምነት አባቶች ዓለም አልተገባቻቸውምና በምድረ በዳ ዞሩ ተቅበዘበዙ ተብሎ የተባለው እሱን አሳደዋቸው ነው። ከቤታችሁ ከሀገራችሁ ልቀቁ ብሎ ስለ ክርስቶስ ኢየሱስ ተሰደው እንጂ እንደ ዘንድሮ አንዳንዱ ትዳር ይዞ ልጆቹን ወልዶ 4 አስወልዷት ኑሮ ሲመረው ሚስቱና ልጆቹን በትኖ ሄዶ ጫካ መነነ እየተባለ ቢጫውን ልብስ ለብሶ እንደሚገባ አይደለም ብራዘር።
የሰው ስርዓት የሆነ ትምህርት፣ የእግዚአብሔርን ጽድቅ የሚጋፋ ትምህርት ሰዎች ሁሉ አምነው ይጸድቁ ዘንድ ሚዩት አድርገው ጠይቀኛለህ። አንድ ጥያቄ ጠይቀኛለህ። ሚዩት አድርገው ጠይቀኛለህ። ሚዩት አድርገው መምህር። ኦኬ ጠይቀኛለህ። ሰዎች ሁሉ ይጸድቁ ዘንድ እግዚአብሔር የምንኩስና ስርዓት አይደለም ይሰጠው። ሰዎች ሁሉ እንዲጸድቁ የአዳም ዘር ሁሉ እንዲጸድቅ እግዚአብሔር የባህሪ ልጁን ኢየሱስ ክርስቶስን ነው ወደዚህ ዓለም የላከው። በእርሱ የሚያምኑ ሁሉ ይጸድቁ ዘንድ፣ በእርሱ የሚያምኑ ሁሉ የኃጢአታቸውን ይቅርታ ያገኙ ዘንድ የብሉይ ኪዳን ነቢያት ሁሉ ስለዚህ ይመሰክሩለታል ይላል ቅዱስ ጴጥሮስ በመልእክቱ ላይ ማለት ማነው የሐዋርያት ሥራ መጽሐፍ ላይ። ኦኬ። ስለዚህ አይሁድ ለምንድን ነው ያልጸደቀው? የራሳቸውን ጽድቅ ሊያቆሙ ፈልገው። ታዲያስ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ፈሪሳውያኑ ሰዱቃውያኑ የሰሩት ትምህርት አለ። ሂላልና ሻማ የሚባሉ ሕግን እንደፈለጋቸው ቃል እግዚአብሔርን የሚያጣምሙ ጠማምነት መንፈስ የተጠናወታቸው ሰዎች የሚያስተምሩት ማለት ነው። ስለዚህ ለእግዚአብሔር ጽድቅ አልተገዙም ይላል። ከዚያስ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና አለቅ የሚያምኑ ሁሉ ይጸድቁ ዘንድ አለቅ። የሰውን ስርዓት ትምህርት አፈር ደቼ ነው ማስገጠው እንደዚህ ማለት ነው አደባባይ ላይ በእግዚአብሔር ቃል እንዴት ደስ እንደሚለኝ አልኩ። ጴንጤ ከእግዚአብሔር ቃል ውጭ ትምህርት አለህ? አፈር ደቼ ነው ማስገጠው በመጽሐፍ ቅዱስ እውነት። ኦርቶዶክስ ከእግዚአብሔር ቃል ትምህርት ውጭ ትምህርት አለሽ? የሰው ስርዓት የሆነ ትምህርት እሱን ህዝቡ ላይ አታሰለጥኑም። ተረታችሁን አፈር ደቼ። አይሁዳዊ ከእግዚአብሔር ቃል የወጣ ትምህርት አለ? አፈር ደቼ ነው የምናስግጠው። ማን ያለው? የእግዚአብሔር ቃል መሰበክ አለበት ለህዝቡ በትክክል። ሰዎች በስሙ አምነው እንዲጸድቁ እግዚአብሔር ልጁን ወደዚህ ዓለም የላከው። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል። በእርሱ የሚያምን ሁሉ ይጸድቃሉ። በእርሱ የሚያምን ሁሉ የልጅነትን ስልጣን ያገኛሉ። በእርሱ የሚያምን ሁሉ ስማቸው በሕይወት መጽሐፍ ላይ ይጻፋል። በእርሱ የሚያምን ሁሉ አጋንንትንና እርኩሳን መናፍስትን ከሰዎች ላይ ማስወጣት የልጅነትን ስልጣን አላቸው። እርሱ የተባለ ማን ነው? ክርስቶስ። ይህን ትቶ የመቃብር አፈር አተላልሶ ትጸድቃለህ ተብሎ ሲባል በረከቶ ይደርብን ብሎ ይለዋል። ኢየሱስ ያጸድቃል ተብሎ ሲባል ይሄው አያችሁት አይደል? ስንቴ እንደደወሉበት። ውጣ እንጂ ኤርሚያስ ውጣ፣ እባክህ ውጣ። ይሄ ሰውዬ እባክህ ሰውን እያሳሳተ ነው። ከዓለማዊነት ከሰይጣን ባርነት እያወጣ ሰውን ወደ ክርስቶስ እያጎረፈው ነው፣ እያፈለሰው ነው። ውጣ፣ ከዛ ቤት ውጣ እባክህ። እዛ ቤት አትግቡ። ኤርሚያስ የሚባል ቤት ስታገኙ እለፉት። ስክሪን እንትን ምንድን ነው ስክሮል አድርጉት። ኦርቶዶክሳውያን እዛ አካባቢ አትቁሙ ይላል። አትቁሙ። ለምን? ከቆማችሁ ሊያሳስታችሁ ነው ምናምን ነገር ብሎ ይላል። ብራዘር ኢየሱስ ክርስቶስ ያድናል በሎ ማለት ለእንደነኛ አይነት ሰዎች ማሳሳት ነው። ለሚያምኑበት ግን መዳን ነው። እንዳትቆዩ ስክሮል አድርጉ ብሏል። ራሱ የአክሊል የሚባል ያው ፂማሙ ሰውዬ አለ አይደል? ስክሮል አድርጉት። እሱ ቤት ስትሄዱ እንዳትቆሙ ብሎ በስርዓት ስሜን ጠርቶ ስክሮል አድርጉት። ለምን? እኔ አሁን ጴንጤውን አክሊል ጋር አትሂዱ ብያቃለሁ አልልም። ከፈለክ ሄደህ መጣር ትችላለህ አልልም። እለፉት። ስክሮል አድርጉት። ስክሮል እያደርጋችሁ እለፉ። እንዳሰሙት ምዕመናን አንዛ እንዳትገቡ እያሉ ማለት የገቡትንስ እንደዚህ ቶሎ ደዋውለው ውጣ እባክህ እዛ እንትን አትበል፣ ውጣ። ነፍስን እንትን ሊላት ነው። ነፍስን ከክርስቶስ ጋር ሊያገናኛት ነው። ውጣ። እንደዚሁ ዝም ብለህ እኛ እንደተጨናበስን አንተም እየተጨናበስክ ኖር። አትውጣ። ከዚህ ከጨለማ ውስጥ ከዚህ ከሞቀበት ቦታ አትውጣ። እዚሁ እንተራመስበት ብለው እያሉ ነው ማለት ነው። ያው አሁን እዚህ ቁጭ ብዬ አሁን ጫወታውን ቀይሬ ያው ለኤርሚ እንድሜ እንትና ምትባሏን ሴትዮ ታውቃታለህ ብዬ ብለው፣ አዎ ይገርምሃል ዳሌዋ ብዬ ብል እነዚህ የደወሉልህ ሰዎች ይገባሉ ገስት ለመላክ ማለት ነው። ምክንያቱም የዳሌ ጫወታ ተነስቷልና ዳሌውን እነሱም ሊያወሩን ይገባሉ እንጂ ውጣ ብልግና ነው እያወራ ያለው አይሉትም። መድኃኒዓለም ክርስቶስ አይሉትም። ታውቃታለህ እንትና ምትባሏን ሴትዮ? አዎ ይገርምሃል ባለፈው እንትን ብለን እንትና ብሎ እንትን ብሏት ብዬ ብለው እነሱ ራሱ አንድ አፍታ እኔ ሀሳብ አለኝ የምሰጠው ሀሳብ አለኝ ብሎ ሰውን አውርድልኝ ብሎ ገስት ይልክ ነበር። ገስት ይልኩ ነበር።
ወይ ደግሞ ስለ ፖለቲካ አንስቼ ይኸው ለአማራ እኮ ማለት ብዬብል የኦሮሞ ሴራ ምናምን ነገር ብዬብል ኧረ እንትና የሚባለው ተንኮላቸው ብዬብል ሀሳብ ሊሰጥ ይመጣልሃል እንጂ ተውጣ ምናምን ነገር ብሎ አይደለም። ንገረው እንደውም እዛ ሆነ እንዳትወርድ ውረድ እንኳን ብሎ ቢል እንዳትወርድ እዛ ሆነ ንገረው ነው ብሎ የሚለው። ኢየሱስ ተብሎ ሲባል በኢየሱስ ክርስቶስ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ የሚለው ጋር ሲመጣ ውረድ አሉት። አይታችኋል ስንት ጊዜ እንደደወሉበት ማለት። this is orthodox አለ ይላል ኤርሚያስ አላችሁ ያላችሁ። ኦኬ ኤርሚም ቢሆን የሰራዊት ጌታ እግዚአብሔር ሊያድንህ በጎ ፍቃዱ ነው። እንደምሰማኝ እርግጠኛ ነኝ። ሰዎች እንዲህ ናቸው ብራዘር። ከእግዚአብሔር ጋር እርቅን አግኝተህ ነፍስን ከዘላለም ጥፋት እንዳታድናት ይነዘንዙሃል። መወሰን ያለብህ አንተ ራስህ መወሰን ያለብህ። ምንድነው እያወራ ያለው? ስለሆነ ሴትዮ ዳሌና ጭን አይደለም እዚህ እያወራን ያለ ነው። ስለሆነ ሰውን ነጥቆ ስለመብላት ስለዘርፎ ስለመብላት አይደለም እያወራን ያለ ነው። ለምንድነው ከእንደዚህ አይነት ውይይት ላይ የሚጠሩ? የአምላክን ቃል መጽሐፍ ቅዱስን እነሱም እኛም እንቀበለዋለን ብለን ያሉ የተቀበልነው የእግዚአብሔርን ቃል መጽሐፍ ቅዱስን ፊት ለፊት ከፍቼ ነው እያናገርኩ ያለሁት። የምናወራው የኢየሱስ ክርስቶስን ቤዛነት ነው። ያውም ስቅለቱ በሚከበርበት አይደል? ስቅለት ብላችሁ የምትሉት ሰሙነ ሕማማት ተብሎ ቢባል ማለት ነው። በዚህ ሳምንት እንኳን ስለሱ እንድትሰማ አይፈቅዱልህም። እንኳን በአመቱ ውስጥ በዚህ መከራውን በምታስብበት ሳምንት እንደ አንተ ምን ነክቶ ነው ኤርሚያስ? ቶሎ ውጣ እንጂ ከዛ ምናምን ነገር ብለዋል አይደል? ውጣ ለፋሲካ እንትን ፋሲካውን እንትን ሳትል ምለው ውጣ እንጂ ቶሎ ብለህ ውጣ ልትመነፍቅ ብለው ማለት ነው። ወንድሞቼ ከዚህ ፍርዳችሁ የባሰ ነው አልኳችሁ። እናንተ ንስሐ ባትገቡ ወይ እናንተ አትገቡ ወይ የሚገቡትን አታስገቡ መንግስተ ሰማያትን በሰዎች ላይ ስለምትዘጉ ወዮላችሁ ብሎ ያለ እንደነዚህ አይነት ሰዎች እንኳን ወደ ጌታ እንዳይመጡ ቅኖች የእግዚአብሔርን ቃል ሰምተው እንኳን እንዳይድኑ በስልክ እየደወላችሁ ቶሎ ፈጥነህ ውጣ ከዛ ቤት ፈጥነህ ውጣ ልክ እሳት አደረገ የተነሳ ይመስል ፈጠን እባክህ ውጣ በለም እንደ ውጣ እንጂ ውጣ ምን በቃ ሊሸረሽር እኮ ነው። አለቀልህ እኮ ምንም እኮ አልቀረም። ምንም አልቀረም። እንትን ብለሃል እኮ ዝለሃል ምናምን ነገር እያሉ ማለት ነው። እና መጠየቅ ይቻላል? ትችላለህ። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? እኔ ቤተ እምነት የለኝም። መጽሐፍ ቅዱስ ነው የማነበው። ቤተ እምነት በሚኖር ሰዓት ላይ ነው ገና እታች ረድ 3 ሰው ነው ያስከው። አገልጋይ ነህ። ለምን ራስህን ደብቀህ መጣ? ለምን ራስህ አትመጣም? ራስህን ችለህ ነው። ቤተ እምነት ሲኖርህ ቤተ እምነት የለኝም ማልክ። ቤተ እምነት ሲኖር ትመጣለህ ነው። እኔ ጋር ስትመጡ ነው ቤተ እምነት የሌላችሁ። ኦርቶዶክሳዊነታችሁን እኔ ጋር ስትመጡ ታፍራላችሁ። እስልምናህን እኔ ጋር ስትመጣ አትፈር። አይሁዳዊነትን እኔ ጋር ስትመጣ አትፈር። ኦኬ የገባው ሰው አሁን አብሮ እሺ ሂሳብን እሰጥሃለሁ እንደዚህ ማለት ነው። ኦኬ እንኳን ደህና መጣችሁ። ሌላ ሰው ካለ መምጣት ይችላል። ተባረኩ። ግድ የለም እግዚአብሔር ውጡና አገልግሉ ብሎ ሲል በዓላማ ነው። ውጡና አገልግሎ ብሎ ሲል በዓላማ ነው። እኔ ስበክ ነው ያለኝ። የምሰብክበትንም ጸጋ እግዚአብሔር ሰጥቶኝ ወንድሞቼና እህቶቼን ስበኩ ነው ያለን። የምንሰብክበትን ጸጋ እግዚአብሔር ሰጥቶ ማዳን ግን የሱ ነው። እኛ እንሰብካለን፣ እግዚአብሔር ያድናል። ማዳን የበጎን ቢኒ ያለ እንደ ቢኒያው ቢኒ የተኛ ይመስለኛል። ቦታ ለማረጋገጥ ፈልጌ ነው። እሺ አሁን የገባው ሰው እሺ ስምረት ነው። ያ ስማርት እንዴት ነህ? ስማርት ነው። እሺ እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነው? ከሰባተኛ ቀን አድቬንቲስት ከሰባተኛ ቀን አድቬንቲስት። እሺ እንኳን ደህና መጣ። ጥያቄ ስላለብኝ። ምን አይነት ጥያቄ? አይ በጸጋ ዙሪያ አሁን ቅድም ለወንድማችን በሮሜ ምዕራፍ 3ን አስረዳ። ከአንተ ጋር በጸጋ አላወራም። ክርስቶስ ማን ነው በእናንተ ቤተክርስቲያን? ክርስቶስ አዳኝ ነው።
ማን ነው ያልኩ? ማንነቱ ሚካኤል ክርስቶስ ነው አይደለም። እ ማን አለ? ሰባተኛ ቀን አድቬንቲስት አይደለህ? አይ አሁን ስለሱ አይደለ እየጠየቀ ሰባተኛ ቀን አድቬንቲስት አይደለ? ክርስቶስ ላይ ነው የማወራህ። ካንተ ጋር ጸጋ ስጦታ አላወራም። ክርስቶስ ላይ ነው የማወራህ። መጀመሪያ ክርስቶስ ላይ የተሞነጫጨረ አጋንንታዊ ትምህርት ውስጥ ሆነህ ጸጋ ስጦታ ላይ አላወራህም። የአድቬንቲስት ቤተክርስቲያን ክርስቶስን ሚካኤል ነው፣ ሚካኤል ማለት ክርስቶስ ነው ብላለች። እሱ ላይ በመጀመሪያ እንዳወራ ፈልጋለሁ። ክርስቶስ ማለት ማን ነው ለአንተ? አሁን አንተ ባዝከው ርዕስ ለምን አናወራ? አይ ተጠይቅ ክርስቶስ ላይ። እኔ ክርስቶስ አዳኜ ጌታዬ አምላኬ ስለሆነ ተጠይቅ ክርስቶስ ላይ። ካልሆነ አንተ የጸጋ ስጦታን ይታቅና የጸጋ ስጦታ ይታቅና ነው ብራዘር። በጉባኤያችሁ ውስጥ አጋንንትን ለአጋንንት ያለባችሁ ሰዎች ጸልያችሁ ታስወጣላችሁ? አዎ በደንብ። በማን ስም ነው የምታስወጡት? በኢየሱስ ክርስቶስ ስም። እሺ ኢየሱስ ክርስቶስ ማን ነው? አዳኝ ነው እኮ። ሚካኤል ነው ወይ? ማንነቱን ንገረኝ። ሚካኤል ማን ነው? ኢየሱስ ክርስቶስ ማን ነው? ያው የዘላለም አምላክ ነው። አድመጣኝ፣ የተጠየቀውን መልስልኝ። ኢየሱስ ክርስቶስ ሚካኤል ነው? እርሜ እኔ ለዛ ጥያቄ አይደለ የገባሁት። ታች ውረድ። አድቬንቲስቶች ስትመጡ ክራይስት ላይ ነው የማወራችሁ፣ ክርስቶስ ላይ ማለት ነው። ምክንያቱም ሚካኤል ነው ብላችኋል። የተወዣበረ የአንዲት ሴትዮ ወሬ መጽሐፍ አንብባችሁ ኢየሱስ ክርስቶስ ሚካኤል ነው፣ ቅዱስ ሚካኤል ነው፣ ሚካኤልም ራሱ ኢየሱስ ክርስቶስ ነው ብላችሁ ትላላችሁ። ኑና ከእናንተ ጋር ሳወራ ነገረ ክርስቶስ ላይ ነው የማወራው፣ ትምህርተ ስላሴ ላይ ነው የማወራው ከእናንተ ጋር። ኦኬ። የጸጋ ስጦታ ነው የምታውቁትን የጸጋ ስጦታ ነው። ክርስቶስ ላይ ነው የማወራው። በመጀመሪያ ሚካኤል ብለህ ያልከውን ከየት እንዳመጣኸው ትነግረኛለህ ማለት ነው። ክርስቶስ የእግዚአብሔር ልጅ ነው። ልጅነቱንም ምጠይቅህ አለኝ። እዚህ አላወራም። ልጅነቱ የጀመረው ቤተልሔም ነው አይደል? ከማርያም ሲወለድ ልጅ ሆነ ነው የምትሉት አይደል? ወይስ ልጅነቱ የቱ ጋር ነው የጀመረው? ከዚህ ነው የምጠይቅህ። ኦኬ። ስለዚህ አድቬንቲስቶች ከመጣችሁ በሌላ ነገር አላወራችሁም። ክራይስት ላይ አወራችኋለሁ፣ ክርስቶስ ላይ እና ሻባት ላይ ደግሞ ሰንበት ብላችሁ ቀዳሚ የምትሏት ነገር አለች። ለእናንተ አልተሰጣችሁም። ቅዳሜ ሻባት ቀን የተሰጠው ለአይሁዳውያን ነው። እዛ ላይ እናወራለን በደንብ ማለት ነው። ኦኬ ቴንክ ዩ ወንድም ዳንዬ፣ እንኳን ደህና መጣ። ሰላም በልና በክርስቶስን እንቀበለው። እህቴ ጀሚላም እንኳን ደህና መጣሽ እህቴ። ወንድም ብያዋለህ ዳንዬ። እሺ ወንድምነት አለው። እንዴት አደራችሁ? ሰላም ብያለሁ። እንዴት ዋላችሁ? ጌታ ይመስገን። ከቻልክ በክርስቶስን ተቀበል። ኦርቶዶክሳዊ ወንድም ነው። እሺ በክርስቶስ ምን ላይ እናውራ ወንድምነት? መዳን ላይ ነው። መዳን ላይ። እሺ ደስ ይለናል። እሺ በክርስቶስ እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደርክ ወዳጅ? እግዚአብሔር ይመስገን አለን። ከየት ቤተ እምነት? ኦርቶዶክስ። ከኦርቶዶክስ። እሺ እንግዲህ አሁን የመስቀል ሲዝን እንግዲህ የፋሲካ ሲዝን ነውና አረ ምን አገኛችሁ በፋሲካ? በስቅለት ምን አገኛችሁ? ህይወትን፣ ድህነት፣ ህይወትን፣ ዘላለማዊ ህይወትን። ተው እንጂ አሁን አንተ የዘላለም ህይወትን አግኝተሃል? ድናል እንዴ? በደንብ የእውነት በእውነት እኔ ያልዳንኩ ማን ይድናል? ኦኬ ደስ ይላል። ሶ ዛሬ ብትሞት መንግስተ ሰማያት ትገባለህ? እገባለሁ። ዛሬ ብትሞት መንግስተ ሰማያት ትገባለህ? እገባለሁ። እስኪ እንዴት እንዳገኘው እስኪ ንገረና በደንብ አብራርተህ። ይሄ ደስ የሚል ዜና ነው። በኦርቶዶክስ እንደዚህ ስንሰማ ደስ ነው የሚለኝ። ኦርቶዶክስ የምታስተምረውም ይሄንን እስቲ ንገረን፣ እስቲ አስተምረና። እንግዲህ ያው የዘላለም ህይወት ያገኘበትን ሚስጥር እንግዲህ ያው ንገረን። እሺ መጀመሪያ በክርስቶስ ኢየሱስ ዘላለማዊ ህይወትን አግኝቻለሁ ስልህ ከሞት ፍርድ ነፃ ወጥቻለሁ። ተፈርዶብን የነበረው የሞት ፍርድ ከተፈረደብን የሞት ፍርድ ነፃ ወጥቻለሁ በክርስቶስ ደም። የመጀመሪያው ከዘላለማዊ ሞት ፍርድ ነፃ ወጥቻለሁ።
ሁለተኛ ነገር ደግሞ ድህነት ምንድነው? ሂደት ነው። ኦርቶዶክስ በእኛ አስተምሮ ሂደት ነውና ያ ሂደት ምንድነው? ድነናል፣ እንድናለን፣ እየዳንን ነው። ድነናል ማለት ከዘላለም ሕይወት መጀመሪያ እንዳልኩ ከአዳማዊ ማንነት ከሞት ፍርድ ነፃ ወጥተናል። ሁለተኛ እየዳንን ነው ደግሞ ስንል ያ ክርስቶስ የከፈለልን ዋጋ እያሰብን አምላክ መሆኑን ያው ዘላለማዊ መሆኑን እያመንን በሱ ሕይወት ዘላለም እንመላለሳለን። በንስሐ ሞት እንመላለሳለን። በዛ በንስሐ ሞት ስንመላለስ ደግሞ ዘላለማዊ ሕይወትን ደግሞ የምንወርሰው እንዴት ነው? ክርስቶስ ንስሐ ተቀባይ ነው። ኃጢአትን እንጂ ኃጢአተኛን ስለማይጠላ ያንን ኃጢአታችንን ይቅር ካለን በንስሐ ከተመላለሰን እንዳልኩ ገነት እንገባለን፣ ዘላለም ሕይወትን እንወርሳለን። ኦኬ፣ ለዚህ ነው እርግጠኛ ነህ ወይ ብዬ በጣም በቃ በኤግዛይትድ ስጠብቅ የነበረው ለዚህ ነው። አሁን ብትሞት መንግስተ ሰማያት እንደምትወርስ ግን እርግጠኛ አይደለም ማለት ነው። በአሁን ንግግር መሰረት ነኝ እንጂ እርግጠኛ ነኝ። ነገርኩህ እኮ እርግጠኛ ነኝ። እንድናለን ማለት እኮ ዘላለም ሕይወትን እናገኛለን ማለት ነው። ስታወራ ሰምቼ የለ ስታወራ እኮ ሰምቻለሁ። እኮ ዘላለማዊ ሕይወትን አሁን የዘላለም ሕይወት እንዳለው ሰው አይደለም የነገረ እሱን አለ 100% አለኝ። ዘላለማዊ ሕይወት 100% አለኝ። አሁን እሺ፣ ያንን ስራ ያገኘሁት ያልከውን በምንድን ነው? እሱ በክርስቶስ ኢየሱስ ስራ አረ ከመጀመሪያ ኃጢአትና በደል ነፃ የመጀመሪያ በደልና ኃጢአት ስትል ምን እያልክ ነው? አሁን ለምትሰራው ኃጢአትና በደል የተከፈለልኝ ዋጋ የለም እያልከኝ ያለው ወይስ የተከፈለልኝ ዋጋ አለ? ይኸውልህ ከአዳማዊ ማንነት የወረስነው የውጤት አለ፣ የኃጢአት ውጤት አለ፣ በደል አለ። ህይወት የነበረ ወደ ጨለማ የገባንበት አለ፣ በአዳማዊ ማንነት የመጣ አለ። እሱን ያለምንም ማንም ሰው ያለምንም አስተዋጽኦ ያለምንም ተጨማሪ ክፍያ በክርስቶስ በጸጋው ድነናል። አሁን ኢየሱስ ክርስቶስ አዳነኝ ብለህ ስታወራ ከአዳም ኃጢአት ብቻ ነው ማለት ነው? ከምን ያድነናል ታዲያ ዳንዬ? እሺ ቆይ አንዴ ሶሪ መሪ ነህ? እሺ አቤት። አዎ እሺ መርጌታ፣ ምናልባት በክርስቶስ ድነናል፣ ከአዳማዊ ኃጢአት በሙሉ ድነናል ነው ያልከው አይደለ? በክርስቶስ ያልዳነ ሰው አለ? የለም፣ ሁሉም ድኗል። በክርስቶስ ሁሉም ድኗል። መሐመድም ፋጡማም ማንኛውም ፍጥረት ሰው የተባለ ሁሉ ድነዋል ብለህ ነው የምታምነው? እሺ እዚህ ጋር ላስቀምጥልህ አንድ ነገር። ልክ ነኝ አይደለሁም? እኮ ጥያቄ ጠይቁና መልሳለሁ። ሰው የተባለ በሙሉ ድነዋል ወይ? ሰው የተባለ በሙሉ ከአዳማዊ ማንነት ድኗል። በቃ ስለዚህ ከዚህ ጀምር ብዬ ነው አሁን ዳንዬ። እሺ ቀጥል። አሁን ያ መዳን እሱ ራሱ የተቀበለው እንዲህ ያደረገው አለመሆኑን ሰዎችም እንዲያውቁ ነው። እዚህ ያላችሁ በሙሉ በክርስቶስ ድነናል ሲሉ አምነውም አይደለም አንዳች ነገርም አይደለም። ይሄ ፍጥረት የተባለ ሁሉ ይሄ በምድር ላይ ያለ ፓጋንም ሳይቀር ፓጋን እግዚአብሔር የለም የሚል ሁሉ ድነዋል ነው በኦርቶዶክስ ትምህርት። እግዚአብሔር የለም እያለ ድኗል። አዎ ድነዋል። በምን? ክርስቶስ መስቀል ላይ ሲሞት ለፍጥረት ሁሉ ፍጥረቱን ሁሉ አድኖታል ተብሎ ነው የሚታመነው። ይሄ እንግዲህ አድኗል። በቃ ያልዳነ በምድር ላይ ያልዳነ የለም። ምናልባት እንደ ኦርቶዶክስ ትምህርት 4 ሰዎች አሉ ያልዳኑ የሚባሉ 4 ሰዎች አሉ። እዚህ አልጠቅሳቸውም። አንዱ አዲስ ኪዳን ነው። 3ቱ የብሉይ ኪዳን ሰዎች ናቸው ያልዳኑ የሚባልላቸው። ከዚያ ውጭ ግን ለምን እግዚአብሔርን አይሳደብም? ለምን ዕድሜ ዘመኑ እግዚአብሔርን በመሳደብ አይኖርም? ሁሉም ሰው የተባለ ሁሉ ድነዋል። እና አዎ ድነናል ሲሏችሁ
በክርስቶስ ወይም ደግሞ ባላቸው እምነት እንዳይመስላችሁ ብዬ ነው። በእምነት አይደለም። ኦርቶዶክሳዊ ሰው በእምነት በክርስቶስ ድኛለሁ አይልም። ታዲያ በምንድን ነው ድኛለሁ የምንለው? ምንድን ነው የሚባለው ሲባል ክርስቶስ እኔም ሳልወለድ ሳላምን ምን ሳልል መስቀል ላይ ተሰቅሏል የዛሬ 2000 ዓመት እና የዚያን ጊዜ የከፈለው ከመሐመድ ጋር እኩል ነኝ። እኔ እኩል ነኝ። ምክንያቱም መሐመድም ድነዋል፣ እኔም ድኛለሁ። አንድ ነን። ልዩነቱ ምንድን ነው ሲባል አሁን በህይወት ከኖርኩ በኋላ ባለኝ ህይወት ነው ምድነው እንጂ በዚህ ያመዳን በህይወታችን ላይ ምንም ነገር ጤፍ የምታክል አንድ ኦርቶዶክሳዊ ጤፍ የምታክል ነገር ወደ ገነት ያስገባኛል ያኛው ብሎ አያምንም። ለዚህ ነው አያችሁ ድነናል። ምኑን? መሐመድም ማን ፓጋኑ። ከዛስ እንድናለን። ከዚህ ነው የሚጀምረው ኦርቶዶክስ። እንድናለን፣ እየዳን ነው፣ እንድናለን ነው እንጂ ድነናል። ይሄ የቤተ ክርስቲያኖች ትምህርትም አይደለም። በመሰረቱ በአንድም መጽሐፍ አይገኝም። ይሄ ቲክቶክ የወለደው ትምህርት ነው። በቲክቶክ ብቻ የተወለደ ነው። ይሄ ድነናል። ቆይ ኤርሚነህ እንደ ልጁ እያወራ መስለን በቃ በአንድም ገድል በአንድም ድርሳን በአንድም የቀኖና መጽሐፍ ተጽፎ አይገኝም። ስለዚህ ድነናል ሲሉ ኦርቶዶክሳውያን እንዲህ እምነት አላቸው ማለት ነው እንዴ ብላችሁ እንዳታስቡ። ከአራቱ ሰዎች በቀር የሚጀምሩት እዚህ ቲክቶክ ላይ ያሉ ሰዎች የሚጀምሩት ከሄድ ነው እየዳን ነው እንድናለን ብቻ ነው። እነዚህ ሁለት ናቸው እንጂ ሌላው ሁሉ ዳኒ አንተ ስላስከው ይቅርታ እና ድነናል የሚልህ በእምነት እንዳይመስል ብዬ ነው ዳንዬ። ዝም ብሎ ክርስቶስ ተሰቀለ መሐመድ የለ ፍጥረት የሆነ ሰው የተባለ በሙሉ ድነዋል ብለው ነው የሚያም ሳያምን ሳያምን በቃ ክርስቶስ መስቀል ላይ ተሰቀለ። አዳማዊ ኃጢአት የሚባል አሁን በአዳማዊ ኃጢአት የሚጠየቅ የሰው ዘር የለም። ሳያምን ነው የዳነው። ድነዋል። ምንም ማመን አይጠበቅበትም ተብሎ የሚታመንበት ነገር ስለሆነ ይሄን እንዲታወቅ ነው። ለሌሎቻችሁም ማይክ ፍሪ። እሺ፣ አመሰግናለሁ መርጌታ። አሁን አንዱ የተናገሩትም የሚረዱትም የቤተክርስቲያን አስተምሮ አይደለም። ሁለተኛ ነገር የሰው ልጅ ሁሉ እንዲያው በጸጋው ድነናል ይላል መጽሐፉ። እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ። እንደ ሌሎችም ደግሞ ከፍጥረት የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በደላችንን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ይላል ኤፌሶን 2:3-8። ይህን ማለት ነው አንተ ከዚህኛው ጎራ ነህ። ምክንያቱም ሁለት ኦርቶዶክሳውያን አሉ። አንደኛው አሁን በቃ በትክክል መሪ ጌታ በግልጽ እንደተናገሩት የሚያስተምር የቤተ ክርስቲያኒቷ አስተምሮ ሰው ሁሉ ኢየሱስ ክርስቶስ በሞተ ጊዜ ሰው ሁሉ ድኗል። ሙስሊሙም ፓጋኑ ሁሉም ድኗል። የህፃናት ድምፅ አታሰማ ለቲክቶክ ጥሩ አይደለም። በግልጽ እንደዛ ያስተምራሉ። ምናልባት መምህርን ከፈለግ ቄሲስ አይ ቲንክ ዲበክ ሁሉ ይመስለኛል በግልጽ ይህን ትምህርት ያስተምሩታል። ከፈለክ ቪዲዮ እናሰማሃለን። ቲክቶክ ላይም እንደውም ክርክር ነበር። ቤተክርስቲያኒቷ የሚያገለግሉ አገልጋዮች ለሁለት ተከፍለው አንደኛው አየር ላይ ያለችው ቲክቶክ አኪን የጨመረ አሁን የምትለውን ይህንን ትምህርት ያስተምራሉ። ግን ሌሎች ደግሞ የቤተክርስቲያኒቷን ትምህርት ጠንቅቀው ጠረኗን እናውቃለን የሚሉ መምህራኖቻችሁ ግን ልክ አሁን መሪ እንዳለው በትክክል ቤተክርስቲያኒቷ በዚህ መልኩ እንደምታድን በግልጽ ተናግሯል። እንደውም ይቅርታ ሁላ መጠየቅ አለባቸው እያሉ ቲክቶክ ላይ የሚያገለግሉትን ወንድሞቻችሁን ሲሞግቱ ነበር እና አንተ ከዚህኛው ወገን ነው ያልኩ ለዚህ ነው። እሺ አመሰግናለሁ ወንድሜ። እንደዛ አይደለም። እኔ ሲጀመር ከቤተክርስቲያን ጎን ነኝ፣ ከማንም ጎን አይደለሁም። ትክክለኛውን የቤተክርስቲያንን አስተምሮ የሚያስተምር ሰው
እሱን እቀበላለሁ። ትክክለኛ ቤተክርስቲያን አስተምሮ የማያስተምር ሰው አልቀበልም። ሁለተኛ እሺ፣ መረጃ አስጠኝ። ለዚህ ትምህርት መረጃ አስጠኝ። ነገርኩ እኮ አሁን ሰው ሁሉ በአዳም በደል ምክንያት መረጃ አስጠኝ ያለ ለዚህ ትምህርት መረጃ አስጠኝ። ለምን አሁን እንደዚህ ነው ቤተክርስቲያን የምታስተምረው ብለህ ለገለጽክበት ትምህርት መረጃ ስጠን። ምክንያቱም መሪ ሲናገር በፍጹም ቤተክርስቲያን እንደዚህ አታስተምርም ብለህ ንግግሩን ሲምፕል ለማድረግ ሞክረሃልና፣ ስለዚህ ለዚህ ትምህርት ማስረጃ አስጠን። ማስረጃ ልሰጥ ነው ለዚህ እንደምታስተምር። እሺ፣ እየጠበቁ ነው። እሺ፣ ቤተክርስቲያን የምታስተምረው ምንድን ነው? መርጌታ የተናገሩትም ትክክል አይደለም። ስፔሻሊ ምንድን ነው የሰው ልጅ መረጃ አስጠን። አንተ ትክክል እንዳልሆኑ መረጃ ልሰጥ ነው። ይኸው ከመጽሐፍ ቅዱስ ልሰጥ ነው። ከመጽሐፍ ቅዱስ አላልኩም፣ ከቤተ ክርስቲያን መጽሐፍ ነው። ቤተ ክርስቲያን እንደምታስተምር የምታስተምረው እኮ ከመጽሐፍ ነው ወንድሜ። ቤተ ክርስቲያን የምታስተምረው ከመጽሐፍ ቅዱስ ነው። አቋሟ እሱን መጽሐፍ ቅዱስ ጠቅሳ እኔም ማምነው እንደዚህ ነው ያለችበትን ቦታ አሳየን ነው እያልን ያለን እኮ። ልነግርህ ነው አቋሟ የገለጠችበትን መጽሐፍ ቅዱሱን እኔ ደግሞ ላሳይህ ነው ነው። ያንን መጽሐፍ አቋሟ የእሷ መሆኑን በምን እንመን? ይህንን ጥቅስ ጠቅሳ አቋሟ ይሄ መሆኑን በምን እንመን? እኔ እየነገርኩ ነው። እኔ የቤተክርስቲያን አንተ መንገርህ ቤተክርስቲያንን እንትን ያደረግ መረጃ አይሆንም። እሱ ገብቷል። አንተ ነህ እያወራ ያለው የትኛው ነው? ይህንን ጥቅስ ጠቅሰህ ቤተክርስቲያን እንዲህ አለች እያልክ ለመናገር እየሞከርክ ነው ያለው። መረጃ ስጠን ምን? ለዚህ ነው ለምን ከአንተ ይልቅ ለምሳሌ አገልጋይ ነህ፣ የቤተክርስቲያኒቱ አገልጋይ ነህ። አገልጋይ አይደለም፣ ስብከት ወንጌል ላይ ነው የምሰራው። አዎ፣ የአንተ አገልጋይ ሳትሆን ግን የቤተክርስቲያን አገልጋዮች ቄስ ዲበክ ሁሉ በትክክል ወጥተው አንተ የምትለውን ነገር አፍርሰው ተናግረዋል። ቤተክርስቲያኗን በማመን ደረጃ ለሰው ምን አገባን? አሁን ስለኔ ድህነት ነው የምትጠይቀኝ? አንድ ወዳጅ ስለ ቤተክርስቲያኒቷ እንወቅ እንመን ካለን ልናምን የምንችለው ቤተክርስቲያኒቷ ቅስና ሰጣቸው በስርዓት አገልጋይ የሆኑ ሰዎችን ነው የምናምነው። አንተ አገልጋይ ብን አይደለም። ስለዚህ ቤተክርስቲያኒቷ እንዲህ ነው የምትለው ብለው እየተናገሩ በአደባባይ አንተን የምናምንበት ምንም ምክንያት የለም። አይ አገልጋዮቹ ተሳስተው ነው የምትለን ከሆነ የሚነበብ ማረጃ ያለው የቤተክርስቲያኒቷን ማስረጃ ብትሰጠን እንቀበልሃለን ማለት ነው ወዳጅ። እሺ፣ እኔ አንድ ሁለት ነጥብ ላስቀምጥልህ። እኔ የምነግርህ መጽሐፍ ቅዱሳዊውና መጽሐፍ ቅዱስን ቤተክርስቲያን ያስተማረችኝን መጽሐፍ ቅዱስ የደገፈውን ነገር እነግርሃለሁ። አንደኛ። ሁለተኛ፣ ቤተክርስቲያን ደግሞ በአንድ ሰው አትወከልም። ምክንያቱም ቤተክርስቲያን አለመወከል በአንተ እንድትወከል እኮ መረጃ አስጠን ያልንህ ወዳጅ፣ ማስረጃ አስጠን እኮ ከመጽሐፍ ቅዱስ የነገርኩህ ነው። በድህነት ዙሪያ ነው ከኔ ጋር ማውራት የፈለግከው ዳኒ ወዳጅ። ስለዚህ እኔ የኛው ግሩፕ ነኝ ብለህ ለፈው እና ከዛ እንለፍን። ምክንያቱም መሪ ያለው ነገር ስህተት ነው። ለምንድን ነው ግሩፕ ውስጥ ልትከተኝ የምትሞክረው? አትደረብ። መሪ ያለው ስህተት ነው ስላልክ ነው። አየህ፣ ለምን አንተ ይሄንን ጥቅስ እንደምትጠቅስ ሁሉ ይሄንን ጥቅስ እየተቃወሙ ቤተክርስቲያን እንደዚህ አይነት እምነት የላትም የሚሉ የቤተክርስቲያን አገልጋዮች ዛሬም ድረስ አሉ። ቤተክርስቲያን እውቅና የሰጠቻቸው እንዲያገለግሉ እውቅና የሰጠቻቸው ቤተክርስቲያን አገልጋዮች የሚናገሩትና የሚሰብኩት ይህን ትምህርት ነው። ሰው ሁሉ ድኗል ነው። ስለዚህ አንተ የምጠቅሰው እኔም እኮ ሰው ሁሉ ድኗል እያልኩህ ነው። የዳነበትን ምክንያት ልንገርህ። የሆነ ደቂቃ ስጠኝና ልመልስልህ። ካልተዋጠልህ መልሰህ ትጠይቀኛለህ። እሺ፣ እጠይቅሃለሁ። በጣም ጥሩ። በመረጃ ይመስለኛል እንደዛ የምታስተምር። እሺ፣ አመሰግናለሁ። ምንድን ነው የሚለው? ሮሜ 8:10 ላይ ምን ይላል? ሰው ሁሉ በአዳም በደል ምክንያት የቁጣ ልጅ ነበረ፣ ሁሉም በኃጢአት ምክንያት የሞተ ነበረ ይላል። ሮሜ 8:10 ላይ አይደለ? እሺ ነው አይደለም? ሰው ሁሉ በአዳም በደል ምክንያት የቁጣ ልጅ ነበር አልነበረም? ልክ ሰው ሁሉ ኃጢአተኛ ነው፣ በደለኛ ነው። በቃ ስለዚህ በክርስቶስ ደግሞ የኃጢአትና በደል ተሰርዟል አልተሰረዘም? እንዴት ሆኖ የተሰረዘው? ጥያቄው በክርስቶስ መሰቀል ምክንያት ማንም ሰው ምንም አይነት አስተዋጽኦ ሳያደርግ በክርስቶስ እንዲሁ በጸጋው ድኗል አልዳነም? ሳያምን ማለት ነው። በአዳም በደል ምክንያት የቁጣ ልጆች ነበርን ካለ አመነም አላመነም አንድ ሰው በአዳም ምክንያት የአዳም ልጅ በመሆኑ ኃጢአቱን ሰራም አልሰራም የኃጢአቱ ተካፋይ ነበር አይደለ?
ኦኬ። ስለዚህ ሳያምን ድኗል እያልከን ያለው መጀመሪያ ይህንን ጥያቄ መልስልኝ። በአዳም ምክንያት በመጣው ቁጣ ወደድንም ጠላንም አመንም አላመንም የቁጣው ተካፋይ ነበርን አልነበርንም? ልክ ነው። አሁን ጥያቄ የለውም። ስለዚህ ሳናምን የቁጣው ልጆች ከነበርን በክርስቶስ ደግሞ አመንክም አላመንክም ከቁጣ ድነሃል አልዳንክም? አልዳንክም። እሱን አሳይሃለሁ። ግን አንተ መጀመሪያ ይሄ ነው አቋም። ይሄ እኮ ነው አሁን መሪ ያለው ይሄንን ያለ አየህ። ለዚህ ነው ስህተት ነው የምንለው። ለዚህ ነው ቲክቶክ ላይ ያለችው ቲክቶክ ላይ ያለችው ኦርቶዶክስ ናት። በጸጋ ድነናል፣ ያንን ጸጋ ደግሞ የተቀበልነው በእምነት ነው የምትለው የቲክቶኳ ኦርቶዶክስ ናት እንጂ መሪ እኮ ያለ ይሄንን ነው። ተሳስቷል ስላልከኝ ነው እኔ ግራ የገባኝ። ለምን ቤተ ክርስቲያን በግልጽ ይሄንን የሚያስተምሩ አገልጋዮች ነው ያሏት። ደግሞ ተሳስታለች ብሎ ማንም እንኳን የገሰጻቸው የለም። ትክክል እንደሆኑ ነው እስከ መጨረሻው ድረስ የሚታመነው። እንደውም ስህተት ናቸው የሚባሉት እዚህ ቲክቶክ ላይ የሚያገለግሉ የቲክቶክ ኦርቶዶክሳውያን ናቸው። ስህተት ናቸው እየተባለ ያለ እያልክ ያለ ነው ምንድን ነው? ሰው ሳያምን ኢየሱስ ክርስቶስ በመስቀል ላይ በከፈለበት ዋጋ ሰው ሁሉ ድኗል። ማንም ነው እያልከን ያለው። በቃ አሁን የምታሳየን ምንድን ነው? ይሄኛውን ከያዝክ በጣም ጥሩ ነው። እኛም እያልን ያለ ነው ይሄንን ነው። ዚስ ኢዝ ኦርቶዶክስ ማለት ነው። ዚስ ኢዝ ኦርቶዶክስ ብራዘር። ስለዚህ አሁን ድኛለሁ የምትለኝ በዚህ ነው? እሺ አሁን አንድ እሱን አስቀምጠኝ። ድኛለሁ የምትለኝ በዚህ ነው ወይ ወራሽ? የጠየቁ ነው። ድኛለሁ የምትለኝ በዚህ ነው ወይ? በመጀመሪያ ይኸውልህ ከአዳማዊ ማንነት ድኛለሁ አልኩህ። አዎ እኮ ድኛለሁ የምትለኝ ይሄንን መዳን ነው። የመጀመሪያው ድህነቴ ይሄ ነው። ከአዳማዊ ማንነት ድኛለሁ። አዎ እሺ ዳንዬ፣ እኔ ልጠይቀው ዳንዬ፣ ማመን ሳይጠበቅብኝ ድኛለሁ። በክርስቶስ አቤት። አንድ ሚዩት አድርገህ ወዳጅ፣ አንድ ሚዩት አድርገህ እያወራን። እሺ ቴንክ ዩ። ሶ ድኛለሁ የምትለው ይሄ በዚህ መድኃኒት ነው አይደል? ድኛለሁ እያልከን ያለው ሰው ሁሉ በአዳም ምክንያት የቁጣ ልጅ ነበረ ከሚለው ድኛለሁ። አዎ በቃ ያለ እምነት ማለት ነው። መጽሐፍ ቅዱስ ያለ እምነት ያለ ስራ ያለ ጽድቅ ድኛለሁ። አዎ ማስረጃ አስተን ጸጋው ያለ እምነት እንደሚያድን ማስረጃ አስተን። ይሄው ነገርኩህ እኮ የሰው ልጅ ሁሉ በአዳም በደል ምክንያት የቁጣ ልጅ ነበረ፣ ሁሉም በኃጢአት ምክንያት የሞተ ነበረ አለ። እኛም ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ጥቅሱን አውጣውና በስርዓት አውራ ብራዘር። ጥቅሱን ጥቀስ እኮ እያወራን ነው። ቲቶ 3:5 እሺ ቲቶ 3 እሺ ያለ እምነት የሚለውን ታሳየናለህ ማለት ነው። እሺ ቲቶ 3:5 አንብበው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልጅላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጠላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን ጥምቀትና በመንፈስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረ ስራ አይደለም። ፔሬድ ወዳጄ ያለ እምነት ነው እየጠበቁኝ ያለሁት እኮ። ይኸው ያለ እምነት እኮ አለህ። በቃ ይኸው ያለ እምነት ምኑ ጋር ነው ያለው? ይኸው እዚህ ጋር ምን አለ? እኛ ይኸውልህ ደግሜ ላንብብልህ። ያለ እምነት ምኑ ጋር ነው ያለው ወዳጅ? እዚህ ጋር አንተ አሳየኝ። በእምነት የሚል እዚህ ላይ አሳየኝ። አንተ ነህ ማሳየት ያለብህ። አሁን ያለ እምነት እያልክ ያለው አንተ ነህ። ያለ እምነት የሚለው የቱ ጋር ነው እኮ? ያለ እምነት እዚህ ጋር የሚል አለ። እሺ ላንብብልህ። አሁን አንዴ ስማኝ ዳኒ፣ አንብበው። እሺ እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን ጥምቀትና በመንፈስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረ ስራ አይደለም አይደል?
በጽድቅ ስራ የጽድቅ ስራን ሰርተን የሆነ የሚያጸድቅ ነገር አድርገን አይደለም ነው እያለ ያለው ነው እንጂ ሰው ሳያምን ይድናል የሚል ትምህርት የለውም። ይክፈል በጽድቅ ድናል፣ በጸጋው ድናል ምን ማለት ነው? ጸጋው በእምነት ነው የሚያድነው ወዳጅ። ያው ጸጋውን ስትቀበል በእምነት ነው ልትቀበለው የምትችለው። የሚያድን የእግዚአብሔር ጸጋ ነው። ይሄው ነው መጽሐፉ የሚናገረው እንጂ አንተ ሰርተህና የሆነ ነገር አከናውነህ አትደረብራት የሆነ ነገር ሰርተህና አከናውነህ ትድናለህ የሚል የመጽሐፍ ቅዱስ ትምህርት የለም። ጸጋው በእምነት አድኗቸዋል ነው የሚለው። አየህ አሁንም የዳነው በጸጋው ነው እንጂ እኛ ሰርተን አይደለም። ያ ጸጋ እኛን ያገኘን ግን ምን አድርገን ነው? ሰርተን ነው ሳይሆን አምነን ነው መጽሐፉ የሚናገረው ይሄ ነው። ስለዚህ የጽድቅ ስራ የሚባል ነገር የላችሁ። የጽድቅ ስራ ሳትሰሩ በእምነት ግን ድናችኋል ነው አርጊመንቱ። ያንን ነው እያወራ ያለው ብራዘር። አሁን አንተ ያለ እምነት ሰዎች የእግዚአብሔር ጸጋ እንዲህ ዝም ብሎ እንዳገኛቸው ግን ማስረጃ ሰጠህ። ቀጥል፣ ማስረጃ አስተምር። እየጠበቅን ነው። እሺ ሌላ ጥቅስ ልጥቀስ። ዮሐንስ 3:16 ልንገርህ። እሺ በእርሱ የሚያምን ሁሉ የዘላለም ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና አለ። እሺ ያ ምን ማለት ነው? አመንም አላመንም እግዚአብሔር ልጁን እስኪሰጠን እንዲሁ ወዶን ነበረ። ልጁን ሲሰጠንም አመንም አላመንም የሚል አለ ውስጥ ፍራዝ እዚህ ቆም ብለህ ስማው። እዚህ የጠቀስከውን ጥቅስ ደግማ ውስጥ ወራሽ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ማን የሚያምን በማን የሚያምን? እኔ እኮ ነኝ ጥቅስ ያመጣሁልህ ወንድሜ። እኮ እንድትሰማው ነው ያመጣውን ጥቅስ እኮ ከማንበብ ቆም ብለህ እንድታስተውለው ነው እየጠየቁ ያለው። በማን የሚያምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና አለ። በኢየሱስ የማያምን ይላል። እሱ ሁለተኛው ሂደት ወይ ሁለተኛው ፕሮሰስ ነው ብራዘር። በኢየሱስ የማያምን አይልም እኮ ነገርኩህ። ይሄኛው ሁለተኛው ፕሮሰስህ ነው። የምን ሁለተኛ ፕሮሰስ ታወራለህ? እያወራን ያለ ነው ስለ መዳን። ሁለተኛ ሶስተኛ የሚባል ድህነት በስንት ይከፈላል ወዳጄ? መጽሐፉ ከፍሎ አላስቀመጠም። ስለ መዳን ነው እያወራ ያለው በልጁ በክርስቶስ ኢየሱስ። ኖዌ ማለት ምን ማለት ነው? ትክክል አይደለህም ማለት ነው። እሺ እዚህ ጋር የማያምን ይላል። ችግር የለም ታሳየኛለህ። የማያምን ይላል። ይሄ ይኸውልህ አሁን የማያምን ሳይሆን የማያምን ይላል ወይ ወዳጄ? በእርሱ የማያምን ይላል አይልም እኮ አይልም። በቃ ስለዚህ አሁን አንተ ማሳየት ያለብህ በእርሱ የማያምን ሰው የዘላለም ሕይወት እንደሚያገኝ አሳየን። በጣም ሲምፕል እኮ ነው ወዳጄ። ካለዚያ ይሄንን ፍቅና ዛሬ ትተውታለህ ማለት ነው። አረ እሱ እኮ ነገርኩህ ወንድሜ። አሁን ወደ ሌላ ነገር ውስጥ መግባት አያስፈልግም። ሰው ሁሉ በአዳም በደል ምክንያት የቁጣ ልጅ ነበረ አልኩህ አይደል? ማስረጃ ነው እያወራህ። ይኸው ሮሜ 8:10 ላይ ነገርኩህ እኮ። አንተ ማስረጃ ብራዘር። ሮሜ 8:10 ነገርኩህ። ሰው ሁሉ በአዳም ምክንያት የቁጣ ልጅ ነበረ። ያለ እምነት ሰዎች እንደሚድኑ ነው የጠየቁ። ያለ እምነት ሰዎች እንደሚድኑ ጥቅስ አንጣ ወራጅ። ከሌለ የለኝም በል። ክርስቶስ ከፍሎ ነው ያዳነው ማለት ነው ወዳጄ። ማስረጃ አንጣ። አሁን ማስረጃ ሰጠሁህ እኮ። ማስረጃ የማትቀበል ከሆነ አንተ ማስረጃ ስጠኝ። ክርስቶስ ከፍሎ ነው ዓለምን ያዳነው? የለም አየህ፣ በቃ ስለሌለህ ነው አሁን የምታወራው። ለምን አየህ፣ ሮሜ የዮሐንስ ወንጌል ምዕራፍ 3:16 አመጣህና ይሄንን ጥቅስ ላይ ምን ልትመሰርት ፈለግ? ሰዎች ሳያምኑ ነው የሚድኑት። እንዴት አይነት እውርነት ነው ይሄ! እኮ በጣም መንፈሳዊ አይነት እውርነት ነው። ባይዘው መጽሐፉ በግልጽ እንደሚናገረው በልጁ የሚያምን እያለ በልጁ የማያምን የዘላለም ሕይወት ያገኛል ብለህ ማሰብ እና እዚህ ላይ ዶክትሪን መመስረት ራሱ በጣም ማለት በቃ መንፈሳዊ መታወር እንደሆነ ነው የሚያሳየው። አየህ አንተ ስለዚህ ክርስቶስ ያላዳነው ሰው አለ ማለት ነው። አንድ ወዳጅ እግዚአብሔር አምላክ ልጁን ለዓለም ነው የሰጠው። ዓለም ግን የሚድነው በልጁ ሲያምን ብቻ ነው። አይ የምትል ከሆነ ማስረጃ እጠብቃለሁ።
ካሌለ ክርስቶስ ያላዳነው አለ ወይ? ክርስቶስ ያላዳነው የሰው ዘር አለ ወይ? መልስልኝ ብራዘር። በክርስቶስ ኢየሱስ የማያምን ሁሉ አዎ አልዳነም፣ አዎ ወደፊትም አይደለም። ስለዚህ በአዳም ፍርድ ውስጥ የነበረ አለ ማለት ነው። አሁንም ድረስ በአዳም ፍርድ ውስጥ ያለ ሰው አለ ማለት ነው። ካለ ወጣ የምትል ከሆነ እኮ በመረጃ መሞገት እኮ ነው። ከሌለ ግን መጽሐፉ የሚለው ጸጋው በእምነት አድኗችኋል ነው የሚለው። ስለዚህ የእግዚአብሔር ጸጋ የሚያድነው በእምነት ነው። አለቀ። የእግዚአብሔርን ጸጋ የምታወራና እምነትን ግን ከሌለ በቃ አትድንም። እግዚአብሔር ሁሉን ሰው ለማዳን ፈልጓል፣ ግን ሁሉ ሰው ሊድን የሚችለው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ብቻ ነው። ለዚህ ነው ኦርቶዶክሳውያን በኢየሱስ እመኑ የምንለው እኮ ለዚህ ነው። ቀን ከሌሊት በክርስቶስ ኢየሱስ እመኑና ዳኑ የምንላችሁ ለዚህ ነው። ለምን? በክርስቶስ ኢየሱስ አምናችሁ ስላልዳናችሁ፣ ስላላመናችሁ፣ ህይወት ስለሌላችሁ፣ ለዛ ነው ዳኑ እያልን የምንታገለው ብራዘር። ከሙስሊሙ ከሌላው ቤተ እምነት ልትለይ የሚችለው ኢየሱስን በማመን ብቻ ነው። ኢየሱስን ካላመንክ የዘላለም ህይወት የለም፣ ልትድን አትችልም። ተስፋ የለም፣ ተስፋ የለም። ጸጋው በአንተ ህይወት ውስጥ ሊሰራ የሚችለው በእግዚአብሔር ልጅ በክርስቶስ ኢየሱስ ስታምንና ስታመን ብቻ ነው። የእግዚአብሔር ቃል ይህንን ነው የሚናገረው። አየህ፣ ለአንተ ትምህርት የሚሆን አንድ ግን የመጽሐፍ ቅዱስ ማስረጃ አታሳየንም። ሰዎች ሳያምኑ የዳኑበት የጸደቁበት መንግስተ ሰማያትን የሚወርሱበት ተስፋ የለም ብራዘር። እምነት የሚባል ነገር አለ። ጸጋው ኤክሰርሳይዝ እንዲያደርግ በህይወት ያለ እምነት መዳን አትችልም። እምነት ከሌለ እግዚአብሔር እውነት ትጎላለህ ማለት ነው። እሺ፣ እስካሁን በእርግጥ ጥቅስ እየሰጠው ነው። ለአንተ ላያሳምን ይችላል። ሌላ ጥቅስ ልስጥህ። ሮሜ 5:6-9 ያለውን ጥቅስ ልጥቀስልህ። ገና ደካሞች ሳለን ክርስቶስ በዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚፈርድ ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔርም ለእኛ ያለውን የራሱን ፍቅር ያስረዳል። ሮሜ 5:6-9 ይሄኛው ምንድን ነው እሺ የሚለው ንገረኝ። ታዲያ ኢየሱስ ስለኛ መሞቱ ነው፣ ለሰው ልጆች ዋጋ ከፍሏል። አዎ ጥያቄ የለውም። እኛ አስበንና ተዘጋጅተናልም ኢየሱስ ክርስቶስ መጥቶ ዋጋ የከፈለው። ኦኬ፣ ምንም ጥያቄ የለውም። ስለዚህ የሰው ልጅ ከፍሎ መዳናል። አንዴ ብራዘር፣ ግን ይሄ መዳን በህይወት ላይ የሚሰራው በክርስቶስ ኢየሱስ በማመን ነው። ያለ እምነት ይህንን የእግዚአብሔርን የማዳን ስራ በህይወት ልትቀበለው አትችልም። ዋጋ ተከፍሏል። አዎ፣ ይሄ ዋጋ ግን በህይወት ላይ የሚሰራው ምን በማድረግ ነው? ስታምን ነው። ስታምን ነው። እንግዲህ ላሳየ። አሁን ቆርጣችሁ ስለምታነቡ ነው። እንደዚህ ይላል፣ እንግዲህ በእምነት ከጸደቅን፣ የጠቀስከው ክፍል ላይ ማለት ነው። ቁጥር 5 ምዕራፍ 5 ቁጥር 1 ላይ ሲጀምር ምን ብሎ ነው የሚጀምረው? እንግዲህ በእምነት ከጸደቅን። የጸደቅነው በምንድን ነው? እሱ በእምነት። አየህ ወዳጄ፣ ከዚህ ምንፍቅና ወጣ። አሁን ኦርቶዶክስ ይሄ ከሆነ ትምህርቷ መናፍቅ ናት። የእግዚአብሔርን ቃል ገና አልተረዳችም። ሰው የሚጸድቀው በምንድን ነው? በእምነት ነው። ያለ እምነት ሰው ሊጸድቅ አይችልም። ያለ እምነት ሊጸድቅ አይችልም። የትኛውም የመጽሐፍ ቅዱስ ክፍል ላይ ይህን ነፃ ስጦታ ሰው ሊቀበል የሚችለው በእምነት ብቻ ነው። በእምነት ብቻ ነው በአንተ ህይወት ውስጥ የሚሰራው። ስለዚህ የትኛውንም ጥቅስ ብትጠቅሰው አውዱን ለማሳሳት ካልሞከርክ በስተቀር እምነትን ትቶ ጸጋው ዝም ብሎ ለሰዎች ሁሉ ታድሏል የሚል የመጽሐፍ ቅዱስ ማስረጃ የለም ብራዘር። ከዚህ ምንፍቅና አውጣ ማለት በቃ ይሄ ምንፍቅና ነው። እሺ እየነገርኩ ነው ዳኒ። አሁን መልህ ልትረዳኝ ስላልፈለግክ እንጂ ድህነትን አንዴ አሁን እኔ አንድ ጥያቄ ነው የምጠይቀህ። በክርስቶስ መሰቀልና በክርስቶስ ሞት ያልዳነ ፍጡር አለ ብለህ ታስባለህ? ጨርሰን ነው የምንሄደው። አሁን ያለ እምነት የዳነ ሰው አለ ወይ? የጠቀስከው የሮሜ መልእክት ምዕራፍ 5 ላይ ያለ እምነት የዳነ ሰው አለ? ጨርሰን ነው የምንሄደው ብራዘር። መረጃ እንዳለው ሰው አክት እያደረክ ስለሆነ ማለት ነው። ያለ ያሳየው እኮ ነው መረጃ ዳኒ። ያለ አላሳየው መጽሐፉ ሮሜ ምዕራፍ 5 ቁጥር 1ን ልታነቦት ይችላል። ገና ደካሞች ሳለ በክርስቶስ ቁጥር 1 ሲጀምር ምን ብሎ ነው የሚጀምረው? ምን ነው የሚጀምረው? ከፍ ብለህ አንብበው። እሺ ሮሜ 5:6 ጠብቀኝ። እሺ
እሺ ሮሜ 5 ከአንድ ጀምሮ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደምንቆምበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔር ክብርም ተስፋ እንመካለን። ይህን ብቻ አይደለም፣ በምን ብራዘር በምን መግባት በእርሱ አግኝተናል? ደግሞ ወደምንቆምበት በዚህ ጸጋ በእምነት መግባትን አግኝተናልን። በምንድን ነው የገባ ነው? ተስፋ እንመካለን። ይህ ብቻ አይደለም፣ ነገር ግን በምንድን ነው መከራ ትዕግስትን አንዴ አትዝለል ብራዘር። በምንድን ነው? ምን ነው? በእምነት እኮ አልኩህ። በእምነት አራይነ ከበኝም እግዚአብሔር ቃል ላይ ከበኝም የጸደቅ ነው። በምንድን ነው? ቁጥር 1 ላይ የጸደቅ ነው። እሺ እንግዲህ በእምነት ከጸደቅን ይላል። በእምነት ከጸደቅን በምንድን ነው የጸደቅ ነው እያለ ነው የሮሜ ጸሐፊ። በእምነት ከጸደቅን ይላል። ስለዚህ ያለ እምነት የጸደቀ ሰው እዚህ ክፍል ላይ አለ ማለት ነው? የለም። ልታሳየንም አትችልም። መጽሐፉ የጸደቅ ነው በእምነት ነው እያለን አረ ያለ እምነት ነው የጸደቃችሁት ብትለን ልንሰማ አንችልም። እኛ የእግዚአብሔርን ቃል የምናምን ክርስቲያኖች ነን። አየህ፣ ክርስቲያን በምንድን ነው ጸደቅኩኝ ብሎ የሚያምነው? በእምነት። ለምን? መጽሐፉ በእምነት ጸድቃችኋል ስለሚል። የጸደቅ ነው በምንድን ነው? በእምነት። መግባት የሆነልን በምንድን ነው? በእምነት። ብራዘር የእግዚአብሔር ጸጋ ህይወታችን ይሰራል። የመጀመሪያ ድህነትን በምንድን ነው ያገኘው? በእምነት ነው ወዳጄ። የመጀመሪያ እያወራ ያለው ስለ መዳን ነው። ኦርቶዶክስ ናት ግራ ገብቷት የመጀመሪያ የሁለተኛ የሶስተኛ እያለች የምትቀጥለው። መዳን አንድና አንድ ነው። ከሞት ማምለጥ ከእግዚአብሔር ፍርድ መዳን ነው። ከዛ መዳንና ከእግዚአብሔር ፍርድ ከእግዚአብሔር ቁጣ ያመለጥንበት የእግዚአብሔር ልጅ የሆንበት የዘላለም ህይወት ዋስትና ያገኘንበት አንድና የእግዚአብሔር ልጅ አንድ ወዳጄ አንድ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ በከፈለው ዋጋ ነው። አሁን አንተ ደስ ያለህን መዳን ያለ እምነት አገኛችሁ የሚል ካለ አሳየን። የጠበቅን ነው ወዳጄ። እያሳየው ነው። በጸጋው እንዲሁ ድነናል ያለህን ምን ልታረገው ነው? እኔ እኮ ወይ ደግሞ ያልዳነ ሰው ካለ ንገረኝ ነው። አላለንም። እንደዚሁ ያለ እምነት አዳናችሁ የሚል አላሳየንም ብራዘር፣ አላሳየንም። እሺ አንድ ጥያቄ ልጠይቅ። በክርስቶስ ያልዳነ ሰው አለ? ማስረጃ ብራዘር፣ በክርስቶስ ያልዳነ ሰው አለ ወይ? ንገረኝ። እንድናምን ያለ ጸጋ ዳናችሁ የሚል አሳየና ብራዘር። ከኪሳ አታውራ። የገባው የወንጌል አማኞች ቤት ነው። ያለ ጸጋ ዳናችሁ የሚል አሳየን። ከሌለ የለህም ነው። ይሄ ያንተና የኦርቶዶክስ ትምህርት ነው። ይሄ ትምህርት ደግሞ ሲኦል የሚከት ትምህርት ነው። እግዚአብሔር ሰዎችን ያዳነው በእምነት ነው። ጸጋው በእምነት አድኗቸዋል ነው የሚለው። ይሄ ሮሜ 5 ላይ አንተ የጠቀስከው ክፍል ላይ በእምነት ከጸደቅን ነው የሚለው። የጸደቅንበት ሪዝን እምነት መሆኑን በግልጽ ተናግሯል። ማስረጃ ከሌለ በቃ የታውቃህ መንክሽ ንገረኝ። አንድ ጥያቄ ልጠይቅህ። የኔን ጥያቄ አትመልስም? እኔን ለምንድን ነው እንትን የምትለኝ? ማስረጃ ስላጣህለት ነው። ካጣህለት እንዘጋውና ከዛ አንተ ደግሞ እኔን ትጠይቀኛለህ፣ እኔ እመልስልሃለሁ። አሁን የለኝም በለኝና ከዛ እንለፍ። ችግር የለም እኮ የለኝም ትላለህ። ከዛ ወደ ጥቅስ ደግሞ እንሄዳለን። ከዚህ በላይ የጠቀስካቸው ጥቅሶች ሁሉ ያለ እምነት ስለ መጽደቃችን የሚናገር ጥቅስ አይደለም። ሁሉ የጠቀስካቸው ጥቅሶች ሁሉ በእምነት ስላገኘ ነው የእግዚአብሔር የማዳን ስራ ነው የሚያወራው። የታምነ ነው ክርስቶስ ከመሰቀሉ በፊት የታምነ ነው ያመንከው። ክርስቶስን የት ነው የተቀበልከው ነው? አሳየም። አሁን እኮ አንተ እየነገርከኝ ያለው ዳኒ ስለ ሁለተኛው ስቴጅ ነው። ማሳየት ነው ብራዘር፣ ማሳየት ነው። አሁን ሁለተኛው አንተ የምታወራው አንዴ ድኛለሁ ከዚህ በኋላ ድህነቴ አይነሳም አሳየን። አሁን ያንተን ነው እኮ እያወራን ያለው ብራዘር። አንተ ስታጣ የለኝም ስትለኝ ወደ እኔ ትመጣለህ አልኩ። የፈለግከውን ጥያቄ ፍጹም አለኝ እኮ እየነገርኩህ ነው። እኔ መጽሐፍ ቅዱስን እኮ ሮሜ 5:6 ካላንጣ ብራዘር ካላንጣ እኮ ሮሜ 5:6 እስከ 9 አነበብኩልህ እኮ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና አለ። እሺ ምን አለ? ስለ ኃጢአተኞች ሞቷልና አለ። ስለዚህ ስላመኑ ሰዎች ነው የሞተው። እንዴ አይዞህ ብራዘር። እሺ ላስረዳ ክፍሉ ረጋ በልና ከዚህ ከጨለማ እንድትወጣ ጌታ ይረዳሃል። ዛሬ የብርሃን ውስጥ ነው ያለው ወንድሜ። አንተ ከጨለማ ወጣ፣ እኔ ብርሃን ነው። አንድ ጨለማ ውስጥ እንዳለህ ላሳይ። አየህ? አዎ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል። ምንም ጥያቄ የለው። እኛ ኢየሱስ አልሞተም አላልንም። እኔ ጌታን ስቀበል ነው ጌታ የሚሞተው የሚል ትምህርት የለም። ጌታ ከዛሬ 2000 ዓመት በፊት ለሁላችን በመስቀል ላይ ሞቷል። ምንም ጥያቄ የለው። ይሄ የአማኞች ትምህርት ነው።
ኦኬ ይሄ የእግዚአብሔር የማዳን ስራ በህይወታችን ግን ያገኘንና እኛን ያዳነን እንዴት ነው ስትል በእምነት ይላል መጽሐፉ። ይኸው ዘለ ቁጥር 6 ላይ ከመሄድ በፊት 5 ላይ በግልጽ አስቀምጦላል። እንግዲህ በእምነት ከጸደቅን አዮ ስለዚህ የጸደቅንበት ሪዝኑ ምንድነው? በእምነት የእግዚአብሔርን ጸጋ መቀበላችን ነው። በመስቀል ላይ የተከፈለ ስራ አለ። አዎ ከዛሬ 2000 ዓመት በፊት ብራዘር ያ ስራ ግን በህይወቴ የመጣው ከእናትና ከአባቴ ስወለድ እንዲሁን የወረስኩት ነገር አይደለም። ኢየሱስ ክርስቶስን ሳምነው ነው በህይወቴ ላይ የሰራው። ለዚህ ነው ከእናትና ከአባቴ አሁን በ40 ቀን ምናምን የተቀበልከው ህይወት እንዳለ ክርስትና እንዳለ ነው የሚሰማ አይደለ? ኢየሱስን ካልተቀበልክ ዛሬም በእግዚአብሔር ቁጣ ስር ነው ያለው ወዳጅ። በ40 ቀንና በ80 ቀን የምትቀበለው ኢየሱስ የለም። ልብን ክፈትና ይህንን የክብር ጌታ አስገባው። ኢየሱስ ሆይ ታስፈልገኛለህ፣ ስለኔ ኃጢአትና በደል ሞታል፣ አንተ በሰራው በመስቀል ስራ እንደምድን ገብቶኛል፣ ተረድቻለሁ። ከዛሬ ጀምሮ ልጅ ልሆን እፈልጋለሁ ብለህ በንስሐ ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ፊትህን አዙር፣ በእምነት ቅረብ፣ ያን ጊዜ ትድናለህ። ካለዛ ግን ሳይገባ ሳትረዳ ይህንን የመዳን ተስፋ በክርስቶስ ኢየሱስ ያለውን ህይወት ሳታቀው ከእናትና ከአባትህ በክርስትና አባትህ አማካኝነት የምትወርሰው ግን ክርስትና የለም ብራዘር። ንብረት አይደለም ክርስትና፣ ህይወት ነው። ያ ህይወት ደግሞ የሚገኘው በማመን ነው። ያለ እምነት ልትድን ስለማትችል ማለት ነው። እሺ አመሰግናለሁ። እሺ ማስረጃ ካለ እንቀበል። እሺ አመሰግናለሁ። አንተ ያልካቸውን በሙሉ ነገር እኔ አምንበታለሁ፣ እቀበላለሁ። ምክንያቱም ዛሬ አይደለም ክርስቶስን የተቀበልኩት፣ ድሮ ገና ነው ክርስቶስን የተቀበልኩት። አምላኬ ጌታዬ ፈጣሪ ንጉሴ እንደሆነ አምናለሁ። ስለኔ ብሎ መከራ መቀበሉን፣ መሞት መሰቀሉን፣ በሶስተኛው ቀን መነሳቱን አምናለሁ። የዓለም ጌታ የዓለም ፈጣሪ መሆኑን አውቃለሁ፣ አምናለሁ። ከትቢያ እንዳነሳኝ አውቃለሁ። የሚያኖረኝ የሚገለኝ እንደሆነ እርሱ እንደሆነ አውቃለሁ። ግን አሁንም ምነግርህ ሮሜ 5:6 ላይ ያለውን አሁንም ደግሜ ምነግርህ በአዳም ከመጣው ከኃጢአት ውጤት ያልዳነ ሰው አለ ወይ ነው። በክርስቶስ ሞት የተረፈ ወይ ደግሞ በክርስቶስ ሞት ያልዳነ፣ የክርስቶስ ሞት ያልዳሰሰው፣ የክርስቶስ ሞት ያላገኘው ነፍስ አለ ወይ ነው። እሺ ለአንዴና ለመጨረሻ ጊዜ ማስረጃ የሌለው ትምህርት ማስረጃ ሰተን እንለፈው። እሺ ደግሜ ያነብልሃለሁ። ኢየሱስ ክርስቶስ ለዓለም ሁሉ ነው መድኃኒትነቱ። ከፍሎ መድኃኒት አልሆነም። ኢየሱስ ለሙስሊሙ፣ ለፓጋኑ፣ ለኦርቶዶክሱ፣ ለወንጌላውያን፣ ለሁሉ ኢየሱስ ክርስቶስ መድኃኒት ነው። እደግመዋለሁ፣ ለዓለም ሁሉ። ይህ የዓለም ሁሉ መድኃኒት ግን የሚሰራው ለተቀበላችሁ በእምነት ነው እያለ ነው። የመጀመሪያውን አሁን መርጌታ አንድ ነገር ይላል ነገር ይቅርታ አድርጉልኝ። የመጀመሪያ የመጨረሻ የመካከለኛ የሚባል አለ እንደ መዳን። እሺ አንዴ ያዳምጡኛል? ይቅርታ። እሺ አመሰግናለሁ። ሰው ሁሉ በአዳም ምክንያት ኃጢአተኛና በደለኛ ከነበረ ክርስቶስ የመጣው ለኃጢአተኛና ለበደለኛ ከሆነ ስለዚህ አሁን በእርሱ አስተምሮና አረዳድ መሰረት ክርስቶስ የመጣው ገና ያምኑኛል ብሎ ለሚጠባበቁት ሰዎች ነው ማለት ነው። አንተ የምትለው አሁን ገብቶኛል እኮ የምትለው ያው ስንለው የነበረም ነው። በተሳሳተ መንገድ አንተ ከምትለው በላይ እያልነው ነበር። አሁን አላወጣውም፣ እሱ አሁን አላመጣውም እንጂ አየህ፣ በአዳም ምክንያት ኃጢአት ያልሰራው ሁሉ ድነዋል። ስለዚህ ክርስቶስ በመስቀል ላይ ሲሰቀል ደግሞ ሰው ሁሉ ድነዋል። ቢያመነዝር፣ ቢሰቅር፣ ቢሰር፣ ቢገድል ድነዋል። አለቀ፣ ድነዋል። ይሄ ነው ትምህርቱ ኦርቶዶክሳዊ። የኦርቶዶክስ ትምህርት እናንተ ከታች ያላችሁ ቆይ ዲበኩሉ አይ በደንብ ላብራራው ብዬ ነው። በደንብ ላብራራው 880 ሰው ይታየኛል። የኦርቶዶክስ ትምህርት በክርስቶስ የሚባል ይሄ ወንድም ሲናገር እንደምትሰሙት ምንድነው ትምህርቱ? በአዳም ኃጢአት ምክንያት ሰው ሁሉ በደለኛ ነው። ከዛ ክርስቶስ በመስቀል ላይ ተሰቀለ። እስከ ምጽአት ድረስ ያለ ፍጥረት ሁሉ ምን ሆኗል? ክርስቶስ እስኪወለድ ድረስ
አዳም ከተሳሳተበት ቀን ጀምሮ ክርስቶስ እስኪሰቀል ድረስ የነበረ ሕዝብ ሁሉ እንደተኮነነ ክርስቶስ ከተሰቀለበት ጊዜ ጀምሮ ደግሞ እስከ ምጽአት ድረስ ሰው ሁሉ ድነዋል ነው ትምህርቱ። ትክክለኛ ትምህርት ይችላል ኦርቶዶክሳዊነት። አያችሁ፣ ብትገድል፣ ብታመነዝር፣ ዘፋኝ ብትሆን፣ ጠጪ ብትሆን፣ ሰካራም ብትሆን፣ ሴተኛ አዳሪ ብትሆን፣ ዘፋኝ ብትሆን፣ ምንም ብትሆን ምንም ጣጣ የለው። ሌላው ቢቀር እንኳ እንዲህ ስለ ማርያም ብለህ ዝክር ትዘክራለህ፣ አለቀ፣ እሷ አለችልህ። አርሴማም አለች፣ እንዳጋጣሚ ሆና ሲኦል ትገባለች። ዝቃ ነው የምታወጣው የገባውን የተፈረደበት እግዚአብሔር የፈረደበትን እግዚአብሔር አላመነችም አላመነም ብሎ ሲኦል ውስጥ የከተተውን ሰው የሚያወጡ ደግሞ ከእግዚአብሔር በላይ ሆነው እግዚአብሔር በፈረደባቸው ፍጡራን ላይ ተነስተው ሲፈልግ በክንፉ እንደ አሸዋ እየዛቀ የሚያወጣ ሲፈልግ ደግሞ ኪዳን አለኝ ብሎ ታች ሲኦል ወርዶ እየበረበረ የሚያወጣ በጣም 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 የሚገርም ትምህርት። የኔ ወንድም እኔ ልንገርህ፣ ክርስቶስ የተወለደው የሚያምኑ ሁሉ ይድኑ ዘንድ፣ ክርስቶስ የተጠመቀው፣ ክርስቶስ የሞተው፣ ክርስቶስ የተሰቀለው ድራማ አይደለም። የሞተው የተነሳው በእርሱ አምነህ ትድን ዘንድ እንጂ ዝም ብለህ አይደለም። በእርሱ የሚያምን ሁሉ ይድናል መጽሐፉ። ካላመነ አይድንም ካለ መጽሐፉ፣ መጽሐፉን እናምናለን፣ በመጽሐፉ እንታመናለን። የእግዚአብሔር ቃል የሚለን ይሄ ነው። የእግዚአብሔር ቃል የሚለን ይሄ ነው። ኢሳይያስ 60 ላይ ሁልጊዜን የማነሳው እሺ አየህ፣ በዚህ ግን እንድታምን እነግርሃለሁ የኔ ወንድም። እንዲህ የዛሬ 2000 ዓመት ክርስቶስ ስለተሰቀለ ብለህ በኃጢአት ጸንተህ አትኑር። የኃጢአት ባሪያ ሆነህ አትኑር። እኔ ልንገርህ የኔ ወንድም፣ በክርስቶስ በእውነት ልንገርህ፣ መጽሐፍ የሚለው የክርስቶስን ሞት አታቃልን፣ የክርስቶስን ጸጋ አታክፋፋ፣ ክርስቶስ የከፈለውን ደም አትርገጥ። አንተ እንድትድን ነው፣ አንተ እንድትፈወስ ነው። በምን? በእምነት እንድትቀበል በክርስቶስ። እግዚአብሔር ካንተ ጋር ይሁን የኔ ወንድም። ከፍለህ ዝም ብለህ ጥቅስ የሆነ ይመቸኛል ብለህ የሆነ ጥቅስ አትፈልግ። የሆነ ይሄ ይመቸኛል እያልክ እንደዚህ ጥቅስ አትፈላልግ። መጽሐፉ ያለው እውነት ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። መጽሐፍ የሚለው ይሄ ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ምን ሆነዋል? ተወልዷል። ስለዚህ ከእግዚአብሔር ተወለዱ። ክርስቶስ ኢየሱስ ክርስቶስ እርሱ ክርስቶስ ነው ብላችሁ እመኑ። ይህን ነው እያልን ያለን። ይህንን ብላችሁ ካላመናችሁ ማንም ቢሆን ሲኦል ውስጥ ገብቶ ዝም ብሎ እንደ ገበያ አይደለም። የሲኦል ስፍራ እሳት ነው። ሲኦል እሳት ነው። ሲኦል ገሃነም ነው። የሚያቃጥል ነበልባል አለ። እዚያ ጋር የሚገባ ነፍስ የለም። አንድ ጊዜ ከዳኑ ነው። ሞቶ ምስለ ጻድቃን እረፍተው ሙእቱ። የጻድቃን ሞታቸው እረፍታቸው አረፉ በቃ በክርስቶስ። ከዚህ ውጭ ግን እንዲሁ ሰው ሲኦል ጋር ደርሼ ልምጣ፣ የሆኑ ነፍሳት አሉ ደግሞ እዛም ያለቅሳሉ፣ እነሱን ደግሞ ይዤ ልምጣ፣ እነሱን ደግሞ ተሸክሜ ልምጣ እያሉ ሚቀበዘበዙ ነፍሳት የሉም። ማርያም አንድ ጊዜ በዳነችበት ቀን ማክሰኞ ቀን ሞታ ቢሆን ለእርሷ ሁል ጊዜ ማክሰኞ ነው። በአንድ ዘላለማዊ ቀን ነው የምትኖረው። በአንድ ዘላለማዊ ቀን ነው የምንኖረው። ስለዚህ ይሄ በክርስቶስ ድነናል ስንል በእምነት ዝም ብለን ድነናል አንልም። ማነው ያስተማረን? መጽሐፍ ቅዱስ። ከማን ተማርነ? ከሐዋርያት ከአባቶቻችን ያስተማር። ዝም ብለን ዝም ብለን ጸጋ ስለቶ ኖ እምነት። ያለ እምነት የሆነ ጸጋ የለም። በእምነት ነው የተቀበልነው ጸጋውን። ጸጋው በእምነት አድኖኛል። ጸጋው በእምነት ወደ አንተ ሲመጣ አንተ ጋር የምትጸየፈው ኃጢአት ቢኖር በክርስቶስ
የምትጸየፈው ኃጢአት ቢኖር በእርግጠኝነት እነግርሃለሁ መንፈስ ቅዱስ ወደ አንተ ይመጣል፣ አንተነትን ቤተ መቅደስ ያደርገዋል። ከዚያ በኋላ ኃጢአት አይገዛህም። የኃጢአት ባሪያ ሆነህ መኖር አትችልም። ኃጢአት ልትሰራ ትችላለህ። ኃጢአት ልትሰራ ትችላለህ። የኃጢአት ባሪያ ሆነህ መኖር ግን አትችልም። የኃጢአት ባሪያ ሆነህ መኖር አትችልም። ለኃጢአት ራስህን ሸጠህ አትኖር። ሁል ጊዜ በምትጠላው ኃጢአት ተዘፍቀህ አትኖር። የንስሐ ህይወት ይሰጣል። ንስሐ ትገባለህ። ጌታ ይረዳሃል። እግዚአብሔር ይመስገን። ስለዚህ በክርስቶስ ምንም ተው፣ መዳኑ ይሻልሃል። ክርስቶስ ይበልጣል። ከማንም ቢሆን ከመላእክትም ክርስቶስ ይበልጣል። አየህ፣ ከመላእክትም ይበልጣል። ከአእላፍ ሰዎች ይበልጣል። ከማንም ከምንም ከመላእክትም ከስማቸው ሁሉ ይበልጣል ኢየሱስ። ለምን? ብቻውን ስለሚያጸድቅ። ብቻውን ሰው የሆነው እርሱ ነው። ሰውን ለማዳን የመጣ እርሱ ብቻ። ሰውን ለማዳን የተሰቀለው እርሱ ብቻ። ሰውን ለማዳን በሰውና በእግዚአብሔር መካከል የሆነው እርሱ ብቻ። ምን ያልሆነው ነገር አለ? ሆነው ሰው ለማዳን ስለሆነ ይህን አምነህ እንድትቀበል እግዚአብሔር ይጠራ። እሺ አንዴ ላውራ። መርጌታ ፍቅሩ መስቀል ታኦስናይን የምትሰግደው አየህ፣ ሰው በእርግጥ አያውቅም። ታኦስናይን ይላል። ምን ማለት ነው ቢባል ምንም፣ ያው እነሱ ስለሚሉ ታኦስናይን እብኖዲናይን ምንም እንደ ምንም ይርገሙት ይመርቁት ሳያቅ ህዝቡ አሜን የሰማነውን በእዝነ ልቦናችን ያሳድርብን ሲባል ምንም አልሰማሁም አባ የሚል የለም። አባ ኧረ ምን ሰምተ ነው የሚል የለም። በቃ አሜን ነው። ሳይሰማ በግዕዝ ተነቦ በግዕዝ ያልቃል። የሰማነውን በእዝነ ልቦናችን ያሳድርብን ሲባል እንደዛ አቤት ምን አልከኝ በክርስቶስ። እሺ አንድ ይቅርታ ስላቋረጥኩት ይቅርታ። አሁን ምንድነው የተናገሯቸው ነገሮች ትክክል ይሆኑም አሉ፣ ትክክል ያልሆኑም አሉ። ምክንያቱም ትክክል ያልሆኑት ነገር ምንድነው? ቤተክርስቲያን ጠጪም ሰካራምም ዘማይም ዘፋኝም ቢሆን ይድናል ትላለች አለ። ቤተክርስቲያን እንደዛ ብላ አታስተምርም። የመጀመሪያው ነገር ቤተክርስቲያን እንደውም እያስተማረች ያለችው ምንድነው? የሰው ልጅ ድኗል፣ ይድናል፣ የዳነ ነው ይድናል ብላ ነው የምታስተምረው። ምክንያቱም ድህነት በሶስት ነው የሚከፈለው። የመጀመሪያው ድህነት ቅድም የሚያልኩት መጽሐፍ ቅዱስም የተቀመጠው እሱን ነገርከን ብዙ ጊዜ። እሺ ጥሩ አንዴ ኤርሚ ለመሳቸው እንደፈለጉ ሲናገሩ ዝም አልክ። እኔ ስናገር ለምንድን ነው የምታቆመኝ? ታወራለህ። አርቲስት ጥላሁን ገሰሰ የት ነው የተቀበረው? ታዋቂ ዘፋኝ ስለሆነ ማለት ነው። የት ነው የተቀበረው? ቤተክርስቲያን። የት ቤተክርስቲያን? አላቅም የተቀበረበትን። ድኗል? መንግስተ ሰማያት ገብተዋል? እሱ የሚያውቀው እግዚአብሔር ነው እኮ። ታዲያ ቤተክርስቲያን እኮ መዳኑን እንኳን አታውቅም ማለት። ስለዚህ ዘፋኙም ይድናል ብላ ትላለች ቤተክርስቲያኒቱ ብላ ስትል የተፈታው ለምንድነው? ፍትሐት ተፈቷል አይደል? አንተስ ክርስቶስ ስለሰጠ ነው። በምድር የፈታችሁት በሰማይ የተፈታ ነው፣ በምድር ያሰራችሁት በሰማይ የታሰረ ነው ብሎ በጴጥሮስ በኩል ያስተላለፈው ስለሆነ ፍትሐት ፍቱ ነው ያለው። ከበሮ እየመታችሁ የሙት ዓመት መታሰቢያ ተስካር ብሉ ነው ያለው። እንደዛ ነው ያለቸው። በሰማይ ያሰራችሁት በምድር ያሰራችሁት በሰማይ የታሰረ በምድር የፈታችሁት በሰማይ ይፈታል ብሎ ስላለ እነ ጴጥሮስ ከበሮ እየያዙ ያንተ አባቶች እንደሚያደርጉት ነበር የሚያደርጉት እያልከን ነው። እሱ እንግዲህ የቤተክርስቲያን ስርዓትና ክርስቶስ ያዛቸውን ተሳብ የሚሰጥ ከየት ነው ያመጣቸው? የቤተክርስቲያን ስርዓት ከየት ነው የመጣው? ሐዋርያቶች ተቀብላ እኮ ሐዋርያቱ እንደዚህ ሲያደርጉ የነበሩበት ቦታ ላይ ፍትሐት እየፈቱ ከበሮ እየመቱ ሬሳ ላይ የሞተ ሬሳ ላይ ከበሮ እየደበደቡ ይፈቱበት የነበረውን ምዕራፍና ገጽ ምንባቡን ወንጌሉን አሳየን። እንግዲህ ሁሉም ነገር መጽሐፍ ቅዱስ ላይ አልተጻፈም። ስለዚህ አልተጻፈም ማለት የለም ማለት አይደለም። ስለዚህ እንቶ ፈንቶ ነው ማለት ነው። ተረት ነው የምታወራው። አይደለም ኤርሚያ፣ አንተ ነው የምትረዳው። እንደዛ ልትረዳው ትችላለህ እንጂ እንደዛ አይደለም። ተረት ነው የምታወራን። በቃ ባጭሩ ተረት ነው የምታወራን ማለት ነው። ስለዚህ ምን እያልከን ነው? በድህነቱ ዙሪያ እናወራ ኤርሚ። አድምጠኝ። እንኳን ስለ አርቲስት ጥላሁን ገሰሰ አይደለም ስለ ራስህ እንኳን መዳን እርግጠኛ አይደለም። እርግጠኛ ነኝ። እርግጠኛ አይደለም። እርግጠኛ እኮ የሆንክበትን እኮ ተናገር እኮ ተብሎ ሲባል እስካሁን እየሰማችሁ ነበር። ተናገር ተብሎ ሲባል የማይገናኝ ነገር ከሰማይ ከምድር የሰማውን ነገር እንዳልሰማ አንተ ራስህ እንዳዲስ
ትምህርቱ እንደፈጠርከው አድርገህ ትናገራለህ። አንዴ ዓለም ሁሉ ድኗል ብለህ ትለናለህ። ዓለም ሁሉ ከዳንማ ወንጌል መስበክ አያስፈልግም ነበር። ዓለም ሁሉ ከዳነ ሐዋርያቱን ከኢየሩሳሌም ወደ አሕዛብ ሁሉ ሂዱ ብሎ ያን ሁሉ መንከራተት ያን ሁሉ ዋጋ ባልከፈሉ ነበር። እስከ ሮም ድረስ ሄዶ ጴጥሮስ ተዘቅዝቆ የተሰቀለበት ለሽርሽር ሄዶ አይደለም። ከሚስቱ ጋር ወክ ሊያደርግ እረፍት ሆሊዴይ ሊያሳልፉ ሄደው እዛ ሲሄድ ከሆነ ሰውዬ ጋር ተጣልቶ አይደለም የሞተው ጴጥሮስ። ጳውሎስም እንደዚሁ ማለት ነው። ለምን ነበር ሄዱት? ያን ሁሉ ሐዋርያዊ ጉዞ ሲያደርጉ ዓለም ሁሉ እናንተ እንደምትሉት ዓለም ሁሉ ከዳነ ሚውት አድርገው የጻድቅ ድምፅ ስላለ ያን ሁሉ ሐዋርያዊ ጉዞ ያደረጉት ለምን ነበረ? ምክንያቱም አንተ የነ ቀሲስ ዲበኩሉም በኦርቶዶክስ ቤተክርስቲያን ውስጥ ይምጡ ፋሪስ ቀሲስ ፋሪስ አንድ ሰው ማንም ይወርድ ሊያ ያለሽ ኦኬ ወጣሽ እሺ ወስዬ ተባረክ የቴ ታናሸቴ ነው ይምጡ መምህር አሁን ገና ያየሁት ኦኬ ስለዚህ ወንድሜ የኦርቶዶክስ ቤተክርስቲያን ትልቁ ስህተት የምትሳሳተው ክርስቶስ ኢየሱስ ስለሞተ በመስቀል ላይ የሰው ዘር በሙሉ ሚት አድርገው ሰጣንም እንዲድን ግን የእግዚአብሔር ልጅ በመስቀል ላይ ሞቷል። የቤዛነቱ ስራ በመስቀል ላይ ተሰርቷል። ስራው ተሰርቷል። ካሪያስ ወንጌል መሰበክ ስላለበት ከኢየሩሳሌም ጀምሮ የጀመረ ሐዋርያዊ ጉዞ የወንጌል ስብከት በዓለም ዙሪያ ሄደው እንዲሰብኩ ሐዋርያቱን አዘዘ። እነሱ በነበሩበት ከኢየሩሳሌም እስከ ኢልዋሪቆ ድረስ ሄደው ወንጌልን ሰበኩ። በኋላ በሮም አደባባይ ላይ እስኪሰዉ ድረስ ጴጥሮስና ጳውሎስ ሌሎቹም ሐዋርያት የቱ ጋር እንኳን እንደሞቱ የመጽሐፍ ቅዱስ ትምህርት ቤት በታሪክ የሚታወቃለ እንጂ በወጡበት ሀገር ነው ወንጌል እየሰበኩ የቀሩት ማለት ነው። ስለዚህ ዓለም ሁሉ በክርስቶስ ድኗል እኮ እያላችሁ እናንተ ታዲያ ዓለም ሁሉ በክርስቶስ ከዳነ አረቡ ሁሉ ምን ያደርግለታል? ወንጌል አያስፈልገውም ማለት ነው። በክርስቶስ የዳነው ሰውዬ እዛ አላህ አክበር እያለልህ ነው። ስለዚህ አንተም አሐዱ አብ ቅዱስ ስላለ እሱም አላህ አክበር እያለ መንግስተ ሰማያት ትገባላችሁ። እንዲህ አይነት ትምህርት ሰይጣናዊ ትምህርት ነው። ዓለም ሁሉ አልዳንም፣ እንዲድን ወንጌል ይሰበካል። እንዲድን ይህ የመንግስት ወንጌል ለፍጥረት ሁሉ ይሰበካል ብሏል ጌታ በመጨረሻው ዘመን ከመምጣቱ በፊት ማቴዎስ 24 ላይ ያለው ምልክት እንዲሆን ከተናገራቸው ነገሮች ውስጥ አንዱ የመንግስቱ ወንጌል ለዓለም ሁሉ ይሰበካል አለ። ከዛ መጨረሻው ይሆናል አለ። ቻይናው፣ ቡድሃው፣ ሂንዱዝሙ በባህር ደሴቱ ላይ የሚኖሩ በብራዚል፣ በሰሜን አሜሪካ፣ በላቲን፣ በደቡብ አሜሪካ ላይ፣ በኤዥያ፣ በአውሮፓ ስንት ወንጌል ያልሰማለ በአፍሪካ ውስጥ ራሱ እንኳን ኢየሱስ ማን ነው ብለህ ብትለው የማያውቅ ስንት አለ በባህር ደሴቶች ላይ የሚኖሩ ስንት ማንነቱን የማያውቁ ኢንተርቪዎችን ግቡና ዩቲዩብ ላይ ሁዝ ጂሰስ ተብሎ ሲባል አናቅም እኮ ነው የሚሉት። አይዶን አጠይቀኝ እያሉ ማለት ነው። በክርስቶስ ታምናለህ ተብሎ ሲባል እኔ አጠይቀኝ እያሉ ማለት እየተበሳጫችሁ እንኳን ሊያምኑበት ቀርቶ አይደለም ስሙኑ ራሱ እንኳን የማያውቁ ስንቶች አሉ። ኦርቶዶክስ ግን ምን ትላለች? ቁጭ ብላ አንድ ደብተራ ሲቃዥ ያወራውን ወሬ ዓለሙ ሁሉ በክርስቶስ ድኗል ይላሉ። አልዳነም ዓለሙ ሁሉ። ዓለሙ ግን እንዲድን የእግዚአብሔር ልጅ ቤዛ ሆኗል መስቀል ላይ። ያንን የቤዛነቱን ስራ የወንጌሉን ስብከት ሐዋርያቱ ሂዱና ውጡና ስበኩ ብሎ አለ። እነሱ በነበሩበት ዘመን ሰበኩ፣ ነፍሳቸውን እስከ ሞት ድረስ እስከ መስጠት ሰበኩ። በዚህ ምክንያት ተገደሉ ማለት፣ በዚህ ምክንያት መከራ ተቀበሉ። በዚህ ምክንያት በወጡበት ሀገር ግማሾቹ በመጋዝ ተሰነጠቁ፣ ግማሾቹ ለታረቦች አንበሶች ተሰጡ፣ ግማሾቹ ተዘቅዘቋ ተሰቀሉ፣ ግማሾቹ በመጋዝ ተሰነጠቁ። ለምንድን ነው ይህን ሁሉ የሆኑት? ክርስቶስን እኮ ሊሰብክ እኮ ሄዶ ነው በአሕዛብ ከተሞች ላይ ሮም አደባባይ ላይ ጴጥሮስ የሞተው። ጳውሎስ ቤት ተከራይቶ ሮም ድረስ የሄደበት ምክንያት መንፈስ ቅዱስ በሮም በቄሳር ፊት ልትቆም ይገባሃል ብሎ ስላለው ማለት ነው። ለምንድን ሄደው ጳውሎስ ሮም? ለምንደው መርከቡ የተሰበረበት ዓለም ሁሉ ከዳነ እዛ መስቀል ላይ ሲሰቀል ዓለም ሁሉ ከዳነ ለምንደው የሚያንከራትተው ጌታ ሐዋርያው ለምን ወደ ዓለም ሁሉ ሂዱ አላቸው? ሞቴና ትንሣኤ ለምን ሰበኩ ብሎ አላቸው? ዓለም ሁሉ ድኗል እኮ በቃ አይደል? በእናንተ በኦርቶዶክስ ትምህርት ማለት ነው። የሁላችሁ ልብ በሉና ስሙኝ። ይሄንን ዳጸ ልሳን አይደለም የምናገረው። የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ሰው ሁሉ እንዲድን በስሙ አምኖ ሰውን የኃጢአቱን ይቅርታ አግኝቶ ከዘላለም ጥፋት እንዲድን
የቤዛነቱን ስራ በመስቀል ላይ ሰርቶልናል ማለት ለሰው ልጆች ሁሉ ጌታችን ኢየሱስ ክርስቶስ ሞቷል ስለ ኃጢአታችን። እኛን ስለማጽደቅም በሶስተኛው ቀን ተነስቷል። ሲሞትም ያዩ ሲነሳም ያዩ የአይን ምስክሮች የነበሩ ሐዋርያት ጽፈውልናል። እነሱም ጌታ በላካቸው መሰረት ሞቱንና ትንሣኤውን ብሎም ማዳኝነቱን ከኢየሩሳሌም ከተማ እስከ ሰማርያ ከዛም በአንጾኪያ በሌሎች ሀገሮች ሁሉ እየዞሩ በነበሩበት ዘመን ወንጌል ሰበኩ። ወንጌል ማለት ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ያድናል ነበር የሐዋርያቱ ስብከት እና ትምህርት። እነሱ ሰብከው በዘመኑ አለፉ ማለት ነው። ከዛስ እዛ ወንጌሉን ሊያስቆሙ ፈለጉ የሮም ነገስታት። ለጊዜው ገዳዮቹን ሰባኪዎቹን በመግደል ለማጥፋትና ለማስቆም ሞከሩ። ለጊዜ የተሳካላቸው መሰላቸው። ወንጌል ግን አዳፍነው አትቀርም። ሰባኪውን ገለው ሰባኪውን አስረው ወንጌል አይታሰርም። ጳውሎስን አሰሩት። እሱ ራሱ እስር ቤት ሆኖ ወንጌል አይታሰርም አላቸው። አይታሰርም። ጳውሎስ ቢሞት ወንጌል አይሞትም። ጴጥሮስ ተዘቅዝቆ ስለተሰቀለ ወንጌል አይዘቀዘቅም፣ አይሰቀልም። ጲላጦስም ሊያስቆመው አልቻለም፣ አዳፍነው። ሄሮድስም ሊያስቆመው አልቻለም። የሮም ቄሳሮችም ሊያስቆሙት አልቻሉም። አፄ ዘርዓ ያዕቆብም ሊያስቀረው አልቻለም። የሳውዲ አረቢያ ንጉስም የተባለ ሊያስቀረው አልቻለም። አሜሪካም ልታስቀረው አልቻለም። ራሽያም ባላት የጦር ኃይል ወንጌል ልታዳፍን ልታስቀረው አትችልም። ቻይና ልታስቀረው አትችልም። ኮሚኒስት ሀገር ናት። እኔ ባለሁበት ሀገር ላይ የሚመጡ ነጮች አሉ፣ እዛ ሄደው አንደርግራውንድ የሚሰሩ። ኮሚኒስት ሀገር ነው። በብዙ ሺዎችና ሚሊዮኖች የሚቆጠሩ አሉ ጌታን የተቀበሉ፣ ግን ኦፊሻሊ ግን አያመልኩም። ተደብቀው ነው። በእኛ ዘመን በደርግ እንደሚባለው ማለት ነው። የሮም የቻይና ኮሚኒስት ፓርቲው ወስዶ አንጠልጥሎ ነው ኮንቴነር የሚጨምር፣ ይገልሃል። መጽሐፍ ቅዱስ ይዘህ ከተገኘ ኢየሱስ ክርስቶስ ብለህ ካልክ፣ ልክ ጎረቤታችን ያለችው ኤርትራ ኢሳያስ አፈወርቂ እንደሚያደርገው ማለት ነው። ኢየሱስ ብለው ስላሉ ነው። የኦርቶዶክስ እምነት ሃይማኖት ተከታዮች የሆኑ በስርዓት በምድራቸው ላይ እስልምናውን በስርዓት ሃይማኖታቸውን ያካሂዳሉ። የወንጌል አማኞች ግን ኤርትራ ላይ ይገፋሉ። ወንድሞቻችን በኮንቴነር ውስጥ ስለ ክርስቶስ ወንጌል ይሰቃያሉ። በተወለዱበት ሀገር ፖለቲካውን አልነኩበት፣ ምን አላሉት፣ ያሰቃያቸዋል። ብዙዎቹን ገደለ እና ይሄ ሁሉም የሆነው ሐዋርያቱ ከሰበኩት በኋላ ነው። ሰው ሲመሰማ የዳኑት ማለት ነው። ስንት አሁን ወንጌልን ያልሰማ ትውልድ አለ? ስንት ያልሰማ ትውልድ አለ? እናንተ እዚህ ቁጭ ብላችሁ ዓለም ሁሉ ድኗል ይለኛል እንዴ? ዓለም ሁሉ ገና አልዳንም። ዓለምማ ከዳንማ ወንጌል ስብከት እኮ የለም ማለት ነው። ዓለም ከዳነ በቃ ክርስቶስ ሊመጣ ነው። ዓለም ሁሉ ከዳነ ክርስቶስ ሊመጣ ነው። ዓለም ሁሉ ከዳነ ለአይሁድ ወንጌል አይሰበክም ማለት ነው። እኔ እንዲህ አይነት ትምህርት እንዲህ አይነት ከየት እንዳገኙት እኮ ነው በጣም የሚገርም ወንድሞች እና እህቶቼ። ለዚህ ነበር አየህ የኦርቶዶክስ ቤተክርስቲያን 1700 ዓመት ታሪክ አለኝ ብላ ክርስትናን ከእስልምና በፊት ተቀብላ ከእስልምና በፊት ይዛ ኢትዮጵያ ውስጥ ቁጭ አድርጋ መጽሐፍ ቅዱስን በብራና ዳምጣ ቀለም በጥብጣ ምናምን ነገር ትላለች። እሺ ብራና ዳምጣ ቀለም በጥብጣ ጻፈች ወንጌሉን። አዎ እሺ ጥሩ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከጽር ከግሪክ ወደ ግዕዝ ከዛ ወደ አማርኛ ቀየረች። ኦኬ እግዚአብሔር ይመስገን። እና በጥብጣ የጻፈችውን ብራና ዳምጣ በጥብጣ የገለበጠችውን መጽሐፍ ቅዱስን ምን አደረገችው? ትራስጌ ለህዝቧ ሰበከች? በፍጹም። ጎረቤት ሀገሮች፣ የኛ ኢትዮጵያ ጎረቤት ሀገሮች ወንጌል ነካቸው? ሞቃዲሾን በወንጌል